ኬንያ ጥሩ ነበሩ በጣም ኦፕን ማይንድ ናቸው ከሰው ጋር ያላቸው ደስ ይላል አቀራረባቸው ደስ ይላል ሩዋንዳ ሲሄድ በቃ በጣም ኢትዮጵያ ውስጥ ያለው ነው የመሰለኝ አቀባበላቸው ደስ ይላል ሳያቸው በቃ አንተ እየቀድም እየነገርኩት ዓለም ሰገድም ይመስል ሰው ራሱ ልታገኝ ትችላለህ እያልኩት ነበር ፊሊፒን ወደ ኤዥያ ገባው ማለት ከዛ ፊሊፒን ሄድኩኝና ፊሊፒንም የአብዛኛው እንዳለ ሄድኩት ሀገር ለመጀመሪያ ጊዜ ነው ስሪላንካ ገባውና በጣም ደስ አለኝ በቃ ይዛገር ማለት ነው እየደወልኩኝ ለሁሉም በጣም ደስ ብሎኛል ዛሬ ቻይና የሚጫለው ነገራችን ለኝ ቻይና እዚህ ያረ ቪዛ ሪኳየርመንት አይደል እዚህ መጀመሪያ ቪዛውን ተቀብዬ ነው ሄድኩት ኦኬ what's your problem where are you customer you want ቴሌቪዥን ቻናሉ ነገራችን ላይ በኔ ሳይድ ሆኖ ነው ያቀረቡት በጣም እሱን ታውግዘው ነው ያቀረቡት የዛኔ ራሱ አይዲ እንዳልነበረኝ አሁን ሳስበው በጣም ነው እንደነገጠው አስባል እኔ አለኝ ብዬ ማለት አይዲ አልተበላሸም ብዬ ስላሰብኩ ነው በኮንፊደንስ መሄድ የነበረው ህይወት ምን አስተማረችሽ እንግዲህ በዚህ ሁሉ ጉዞ ውስጥ ምን ተማርሽ ምን እንማር ምን እንውሰድ ካንቺ ላይ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬ በአንድ ታሪክ ተገናኝተናል የልጅነት ህልሜ የነበረውን ነገር አሳክቻለሁ ብዬ አስባለሁ ግን ብዙ ስቃይና መከራዎችም በዛ ውስጥ አልፈዋል ትላለች የዛሬ ተረኛ ባለ ታሪካችን ምን ሆና ነው ምን ገጥሟት ነው የሚለውን ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ ዓለም ሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንኳን ደህና መጣሽ እንኳን ደህና ቆየ ሰላም ነው ደህና አልሐምዱሊላህ በጣም አመሰግናለሁ በቅድሚያ ስለመጣሽ ታሪክሽን ልትነግሪን የህይወት መንገድሽን ልታሳይን ያለፍሽበትን ልትነግሪን ስለመጣሽ እኔ በቅድሚያ በተመልካቾች ስም ከልብ አመሰግናለሁ እኔም በጣም አመሰግናለሁ በትውውቅ እንጀምር ለኔም ለተመልካቾችም እስኪ ራስሽን አስተዋውቂልኝ እሺ ስሜ ፈቲያ ሸምሱ ይባላል የተወለድኩት አዲስ አበባ ውስጥ ነው ተወልጄ ያደግኩት ያው የኮልፌ ልጅ ነኝ ኮልፌ 18 አጠናተር አንድ ዙሪያ ነው አይደል አሁን ነው እኔ ሙቭ አድርጌ ተከራይቼ ወጣሁት ወር አልሞላኝም ገና 3 ሳምንት ምናምን ግን ያው ተወልጄ ያደግኩት እዛ ነው እንዴት ነበር ልጅነት እስኪ እሱ ልስማ ከሱ ልጀምር እሺ ልጅነት በጣም ደስ ይል ነበረ ያው እንደማንኛውም ኢትዮጵያዊ ደጅ ተጫውቼ ጭቃብክቼ ነው የሚባለው እንደዛ ነው ያደግኩት ማለት ተመሳሳይ አብዛኞቻችን ያው ተመሳሳይ አኗኗር ነው ያለን ያ የደሃ ቤተሰብ ልጅ ነኝ ከደሃ ቤተሰብ ነው የተወለድኩት ተመሳሳይ ህይወት አዎ የብዙዎቻችን አስተዳደግ እንደዛ ነው ጎረቤት ተቆጥቶ ምናምን እንደዛ ነው ያደግኩት እኔ እንግዲህ ምናልባት ያንቺን ለየት የሚያደርገው ምናልባት ዛሬ በቆይታችንም ከምናነሳው ውስጥ እንግዲህ በልጅነትሽ በሚባል የእድሜ ክልል ውስጥ ስደትንም ምንንም ሞክረሻል ምንድነው የተፈጠረው መለስ ብለሽ እስኪ እሱ ንገሪኝ እሺ ያው 10ኛ ክፍል እንደጨረስኩ አይባልም ግን ነጥቤ በጣም 1.43 ነበረ ያመጣሁት ከዛ በኋላ ኮሌጅ ገባው ማለት ዲፕሎማ ያስገባኝም ነበረ ሰርቲፊኬት ነበር የሚያስገባኝ ጀመርኩና
በነገራችን ላይ ወረታች ድጋሚ ስወስድ ትምህርት የጀመርኩት በጣም በልጅነቴ ነው። በ4 ዓመቴ ነው። ከታላቅ ወንድሜ ጋር ነው። ታላቅ ወንድሜ 7 ዓመቱ ነው። ያ ማለት ከኔ ጋር የጀመሩት ማለት የኔ ኩያዎች ወረታች 3 ክፍል ያንሳሉ ከኔ እኔ የተማርኩት አብሬያቸው ከታላቄ ባሽ ጋር ነው ማለት ነው። ከታላላቆች ጋር ግን እነሱ ቁመቴ ረጅም ስለሆነ እኔ ታላቃቸው ነበር ሁላ መስላቸው። ሶ የኔ ኩዮች 3 ክፍል ወረታች ያንሳሉ። በጣም አስቸጋሪሽ ነበርኩኝ እና አልቅሼ ምናምን ነው ታላቅ ወንድሜ ሲመዘገብ ከሱ ጋር የተመዘገብኩት። ስለዚህ ልክ ስጨርስ 14 ዓመቴ ነበረ። ከዛ ልክ ወደ 15 ልክ ኮሌጁን ሰርተፊኬት ተገባው ወደ 15 ዓመቱ የሆነኝ ማለት ኮሌጁንም አልጨረስኩትም። ሰርተፊኬት ነው ኖርማሊ 2 ዓመት ነበር። 1 ዓመት አካባቢ እንትን አልኩኝና ልክ ወደ 16 ልገባ ስልክ 15 ወደ አረብ ሀገር ሄድኩኝ። ወደ አረብ ሀገር ሄድኩት ደግሞ እህት አለችኝ እዛ ማለት እሷ ባለትዳር ናት፣ እየሰራች ሳይሆን አግብታ ነው የምትኖረው። ሶ ለባሏ ሲደውል ሰላም እንደማለት ቪዛ እንዲልክልኝ ጠየቅኩት። እሱ በጣም ትልቅ ሰው መስያለሁ፣ አወራሪ እንደ ትልቅ ስለሆነ ሳቅ ላከልኝ ቪዛውን። ከዛ እህቴ ስታቅ አስመለሰችው። ከዛ ድጋሚ ደግሞ እኔ ጠየቅኩትና ያው እንደነገርኩ ሁላችንም አናኗራችን ምናምን ተመሳሳይ ነው ብያለሁ። ሶ ያንን መለወጥ በጣም ፈልግ ስለነበረ ድጋሚ ጠይቄ ተልኮልኝ ሄድኩኝ። በፍሪ ቪዛ ነው ሄድኩት። ብዙ ጊዜ አረብ ሀገር ያሉት ሊያውቅ ይችላል። እና ሳውዲ ነበር ሄድኩት እና እዛ ሄጄ ያው እንደጠበቅኩት አልነበረም ሁሉ ነገር። በስንት ዓመት ሄድ? ኦልሞስት 16 ስቲል ያው ቲኔጀር ነው። ስለዚህ ከዛ እዛ ሄድኩኝ። እህቴ ጋር ነው የተቀበለችኝ። ከዛ 15 ቀን ስራ ገባው። በጣም በቃ ከአቅሜ በላይ ነበር። አስበዋል። በጣም ገና ነኝ። በዛ ላይ ደግሞ በጣም ከባድ ነው የአረብ ሀገር ስራ ምናምን። 2 ሳምንት ሰራውና 2 ሳምንት የሰራውበትን ለአባቴ ነበር የላኩለት በጣም ስለምወደው ማለት ነው። ከዛ ከ2 ሳምንት በላይ መስራት አልቻልኩም ከአቅሜ በላይ ስለነበረ ስራው። ከዛ በኋላ ያው 7 ወር አይ ቲንክ 8-9 ወር ሳልስ ያለ ስራ ቆየሁ። እህቴ ጋር ቁጭ ብዬ አልሰራም እላት ነበር። እንደውም ትምህርት ቤት ምናምን ማለት ትምህርት ቤት ውስጥ ልስራ ይሄ ከአቅሜ በላይ ነው እላት ነበር። 8 ወር ምናምን እንደዛ ቆየውና ድጋሚ ደግሞ የሰው ቤት ድጋሚ ገባው። 8 ወር ሳትሰራ እህቴ ጋር ማለት እሷ ባለትዳር ናታ። እሷ ቤት ስላላቸው ኦልሬዲ እነሱ ጋር ኖርኩኝ ዝም ብዬ። ያው እሷ ምንም አታጨናንቀኝም ምናምን ጸጥ አለችኝ። እንደገና የወሰደኝ የእህቴ ባለቤት ብያለሁ። ሰርቼ ከፍልሃለሁ ብዬ ነው። ኖርማሊ እዛ ስትሄድ ሰርተህ ትከፍላለህ። ምክንያቱም እነሱም ያው ገንዘቡን በቀላል አይደለም የሚያመጡት። ያው ካምፓኒ ውስጥ ቢሆን የሚሰራው በቀላሉ አይደለም የሚያመጣው። እናት ራሱ ስትወስዳቸው እዛ ጋር ይከፈላል። ባይገርም እኔ ራሱ በጣም ነው የገረመኝ። ግን እንደውም የእሱን እኔ ከፍልሃለሁ ውሰደኝ ምናምን ብዬ እንደዛ ነው የሄድኩት። ገባው ስራ። ከዛ በኋላ 2 ወር ሰራውና ቀይሩ ምንድነው የስፖንሰር የሚባል ነገር አለ እና ስፖንሰር ላይ ሆናችሁ ነው እንጂ መስራት የምትችሉት ሌላ ቦታ መስራት አትችሉም ተባለ። እኔ ደግሞ ያው በፍሪያን ነበር የምሰራው። ስለዚህ ግዴታ ማለት ነው ሰዎቹ ላይ መሆን ነበረብኝ። ከዛ እነሱ ሙቭ አደረጉ ሰዎቹ ከሪያድ ከተማ ሪያድ ሳውዲ ነበርኩኝ ብያለሁ። ከሪያድ ወደ ሁበር ባልሳሳት ያርሙኛል ኮሜንት ላይ ወደዛ አካባቢ ሲሄዱ አብሬያቸው ተከትዬ ጥሩ ነበረች መጀመሪያ ሴትዮዋ ላይ 2 ወር ምናምን ሳቃት። ልደቴ ሁላ ነበረ ኬክ ምናምን ነበር የምሰራው። ኬክ ሁላ ሰርታ ምናምን ለልደቴ ሰታኝ በሳምንት አንዴ እህቴ ጋር ሄድ ነበረ እና እህቴ ጋር ሄጄ ኬኩን ይዤ ሄጄ ምናምን ደግሞ በጣም ጥሩ ሰው ናት ምናምን ብሎኝ እኔም ደስ ብሎኝ በቃ እሷ ጋር ማለት ስፖንሰር ብትሆን አትጎዳኝም አይነት ነገር ብዬ እሷ ጋር ስፖንሰር ሆኜ ስፖንሰርነቱን እሺ ብዬ ተቀብዬ ሄድኩኝ። እሷ ስፖንሰር ሆነኝ ማለት ነው። ከዛ ልክ እዛ ከተማ ሄጄ 9 ወር ምናምን እንደሰራው ብሬን እዳይን ከፈልኩኝ ማለት በዩሮ ሴቭ እያደረግኩኝ የመጣውበትን እዳ ከፈልኩኝ። ከዛ ሴትዮዋ ሰዓት በጣም እየተቀየረች መጣች። ትንሽ በሷ ስር ነኝ ገብቷል። አሁን በሷ እንትን ስፖንሰሯ ነኝ ብላ ስለምታስብ ጫና ማድረግ ምናምን ጀመረች። ከዛ በቃ አልፈልግም 1 ዓመት ሲሆነኝ አልፈልግም አንቺ አይደለም ያመጣሽኝ ራሴ ነኝ የመጣሁት ማለት ከፍዬ ነው አይደለ እመለሳለሁ ወደ ፋሚሊ ጋር አልኳት። ከዛ እንደዛማ አይሆንም አለችኝ። በዛ ላይ ብርም ቀንሳብኝ ነበር። ኖርማሊ በውጪ ማለት በመጀመሪያ ስታገኘኝ 2000 ነበር የምትከፍለኝ 2000 በዛ ሀገር ያህል። እሷ ጋር እንትን ካልኩ በኋላ 1500 ታደረገችብኝ። ለምን እኛ የማሳደሻን ከፍላለን ምናምን ነገር ብላ 500 ቀንሳ በ1500 ነበር የምታሰራኝ ለአመት። ልክ አመት ሲሆን ግን አይ በቃኝ ምናምን ስላት እሺ ጨምርልሻለሁ ምናምን ብላ 2000 አደረገችልኝ። ከዛ 2000 አርጋልኝ እየሰራው
ያው የስራ ጫና በጣም ነበረ። ይሄ የኪችን ካቢኔት ኖርማሊ እሱን ማንም ያውቃል። እሱም በየሳምንቱ ነበር የምታጸዳኝ። አስበው እኔ ገና ልጅ ነኝ ምናምን ነገር እና ከአቅሜ በላይ ሆነ። 1 ዓመት እንደምንም ጨምሬ የሰራውና ከዛ በኋላ እንትን አልኳት ማለት በቃ አልኳት። ከዛ ድጋሚ ብር ልጨምርልሽ አለችኝ። አይ የብር ሳይሆን የብር መጨመር ምናምን ሳይሆን ኖርማሊ ከአቅሜ በላይ ስራ እየበዛብኝ ነው። በዛ ላይ ምግብ በጣም ኮንትሮል ታደርጋለች ምናምን ነገር። አረብ አይደለችም ሴትዮዋ በነገራችን ላይ እና በጣም እንደውም 2 ሳምንት 15 ቀን የሰራሁበት የመጀመሪያ አረቧ በጣም ጥሩ ነበረች። እኔ ልጅ ስለነበር ያው ስራው ከአቅሜ በላይ ስለነበረ ነው እንጂ አይስክሪም ሁላ ሳይቀር ሰጠኝ ነበር። እንደዚህ አይነት አረብ የለም። እንደዚህ ፍሪጁን ትከፍትና ይሄ የሚበላ ነው ይሄ የሚበላ ነው ሽብይ ነበር የምትለኝ። የዛ ሀገር ሳውዲ ናት የመጀመሪያ። አሁን እችኛ ግን ምግብ ራሱ በቃ በጣም ኮንትሮል ታደርጋለች እና መብላት አትችልም ምናምን እንደዚህ ማለት ጀመርኩኝ። የሆነ አመት ከምናምን ሲሆነኝ ሁለተኛውን የሄድኩኝ እያለ ወደ 2 ዓመት እየጠጋው ኦኬ በቃ እኔ በራሴ ገዝቼ ማለት ደሞዝ አለኝ አይደል እዚህ ጋር ስለዚህ ገዝቼ እበላለሁ ራሴ እስክራብ ድረስ አልጠብቅም ብዬ ነገርኳት። ማለት አንቺ በምግብ በስነ ራሱ ጠርቻት በምግብ በጣም ኮንትሮል እያደረግሽኝ ነው። እኔ ደሞዝ አለኝ ደሞዜን ትሰጭኛለሽ ገዝቼ እበላለሁ። ከዛ ገዝቼ ሁላ መብላት ጀመርኩኝ። ከዛ ሁለተኛው አመት ስደፍን አይ ይበቃኛል አልኳት። ደሞዝ ጨምርልሻለሁ ምናምን ስለኝ አይ አልፈልግም ከዚህ በላይ አመሰግናለሁ ብያት ተመለስኩኝ ወደዛና ወደዛ ስመለስ እነሱ ላይ አይደለው ማለት እነሱ ናቸው ስፖንሰሮቼ። መቀየር አለብኝ። ለመቀየር ደግሞ ወደ 18,000 ሪያል ድጋሚ ተጠየቅኩኝ ወደ ሌላ ሰው ለማድረግ። ስለዚህ አሁንም የሰራሁበትን አመት ማለት ነው ድጋሚ ለስፖንሰር። ከዛ እንደዚህ ታውኩኝና ምን ማድረግ ጀመር ፓርታይም መስራት ጀመርኩኝ። ፓርታይም ማለት በሰዓት ሰራላችኋለሁ በሳምንት ወይም ደግሞ በወር ይከፍሉኛል ማለት ነው። በሳምንት አንድ ቦታ ላይ ምናምን በሳምንት 2 እንደዛ እያደረኩ ሰራላችኋለሁ። እንደዛ እያደረኩኝ መስራት ጀመርኩኝ። ከዛ በኋላ አሪፍ ነበረ። የሆነ በቃ ልክ አሪፍ ላይ ስትሆን የለም ጥሩ ገንዘብ ስታገኝ ምናምን ነገር አይ ቲንክ 3500 አገኘ ነበረ። በጣም ደስ ብሎኝ ያው ወጪዎች ይኖራሉ ልብስ ምናምን የተለያየ ብዙ ወጪዎች ይኖሩብሃል። ግን ቢሆንም በቃ እኔ ደስተኛ ነበርኩኝ። ስራ ቢያንስ እኔ እንጃ እስከ 9 ሰዓት ምናምን እጨርሳለሁ። ከዛ ፍሪ ነኝ። ስፖርቱን ላሰራለሁ። በጣም ራሴን እጠብቅ ነበር ምናምን እና በጣም ደስ የሚል ህይወት እየኖርኩኝ ፋሚሊዎቼ ናፈቁኝ። ከዛ እነሱ መጠየቅ ፈለግኩኝና ዝም ለማውጣት አችልም። ያው ስንሄድ በቤት ሰራተኛ ቪዛ ስለሆነ የምትሄደው በፍሪ ቪዛ ቢሆንም ስቲል በቤት ሰራተኛ ነው። እንትን ማስመታት የሆነ ኩርጃ ወዳ ነው ምናምን ይባል ብቻ የምታስመታው አለ ስፖንሰር ይመታል እና እሱን ለማስመታት ስንፈልገው ሰውየው የለም። ከዛ በኋላ ተፈልጎ ተገኘና ለካሱ ልክ የኔን ቪዛ እንደቀየረ ማለት ነው። ማለት እኔ ስፖንሰር እንደሆነኝ የኔን ብር ከተቀበለ በኋላ ካንሰል አድርጎት የሌላን ሰው ለካ እንደዚህ ያደርጋሉ እንደ ቢዝነስ ማለት ነው። አሁን ካንተ ብር ይቀበላሉ። ቀላል ብር አይደለም የሚቀበሉ በጣም ብዙ ብር ነው። ኦልሞስት አመት የሰራበት ምናምን ሊሆን ይችላል መሰጣቸው ታውቃለህ። 18,000 ሲሆን በ2,000 ስታስበው 2,000 ደሞዝተኛ ሆኜ ቢያንስ 9 ወር ምናምን ብናስበው እንደዛ ይሆናል። እሱን ተቀብለው ትንሽ 2 ወር 3 ወር ይሆኑና ካንስል ያደርጉትና ሌላ ብር ደግሞ ከሌላ ሰው። ከዛ እኔ እኮ እጄ ላይ አይዲው አለ እና ወጥቼ አውቃለሁ። እንደውም በጣም የደነገጥኩት በበዓል ምናምን እንደዚህ ያጣሩና ሰው እያፈሱ ምናምን እንትን ይላሉ። ኖርማሊ ሰው አፍሰው ወደ ሀገራቸው ምናምን ይልካሉና ኢትዮጵያ ሲያገኙ ዝም ብለው ነበር የሚያፍሱትና ልክ ወደ ሲስተር አካባቢ ሲሄድ ኢትዮጵያ የሚኖርበት አለ አይደል እዛ ሁሉም እንደዚህ ተሸፋፍኖ ኒቃም አድርጎ ነው የሚሄደው። እና እኔ ደግሞ ኒቃም አልለብስም ያው ሻርብ ግን አረጋለሁ እንደዛ ነበር የሚሄደው። እና ልክ በዓል ሲደርስ አስታውሳለሁ ፖሊሶች በመኪና ብትን ብለው ሰው ሲያባሩ ሲያሯሩጡ። ከዛ በኋላ እኔ ምንም ኖርማሊ አልፈራም ህጋዊ ነኝ ብዬ ነው እኔ ማስበው ገብቷል። አይዲ እጄ ላይ አለ ህጋዊ ነኝ ብዬ በኮንፊደንስ ፖሊስ ሲመጣ ራሱ ሲያወራኝ አረብኛ አልችልም አሁንም አልችልም በነገራችን ላይ በእንግሊዝኛ እየተኮላተፍኩ አወራሁት። እሱም ስላልገባው በቃ ተቶኝ ሄደ። ሌሎቹን ይዘው ምናምን ሄዱ። እኔ ሲስተር ልጠይቅ ነው የሄድኩት እንጂ ኖርማሊ እዛ አካባቢ አልኖርም ነበር። ከዛ ያው ስነግራት እሷ በጣም ደነገጠች። እንግሊዝኛ ስላወራሽበት ነው እንጂ ይዞሽ ነበር የሚሄደው ምናምን አለች። ከዛ በቃ የዛኔ ራሱ አይዲ እንዳልነበረኝ አሁን ሳስበው በጣም ነው የምደነገጠው። አስባል እኔ አለኝ ብዬ ማለት አይዲ አልተበላሸም ብዬ ስላሰብኩ ነው በኮንፊደንስ የሚሄደው የነበረው እንጂ እንደተበላሸ ባቅ አስበሃል። ልክ እንትን ለእሱን ለማስመታት ስንሄድ እንትን እኮ ይሄ እኮ ተበላሽቷል እንትኗ እኮ ተከንስለዋል ምናምን ነገር አሉ። እና በጣም ነው የደነገጥኩት። ሰዎች ደግሞ ችግር የለውም በጣም ብዙ ሰዎች አረብ ሀገር ላይ ህገ ወጥ ሆነው ይኖራሉ እና አንቺም እንደዛ ሆነሽ መኖር ትቻለሽ ለማስተካከልም እሞክርልሻለን አሉኝ። እኔ በፍጹም
አንድ ቀን ማለት ካወቅኩበት ቀን ጀምሮ ሕጋዊ ሳልሆን አንድ ቀን መኖር አልፈልግም። ምክንያቱም ሀገራችን ላይ የሆነ ሕግ ተከብሮ እንድኖር እንደምንፈልገው ሌላም ሀገር ላይ ስንሄድ አሁን በጣም ብዙ ኢትዮጵያኖች የምንሳሳተው ነገር ይሄ ነው። የሰውንም ሀገር ሕግ ማክበር አለብን አይደል? ስለዚህ እኔ የሰውን ሀገር ሕግ አልጥስም። ካወቅኩበት ከዛሬ ጀምሮ እንደውም ራሴን ፖሊስ ጣቢያ የሚሄደው ኧረ ተይ ምናምን አሉኝ። ከዛ ሄድኩኝ። አላሰሩኝም። ባይገርም ሄድኩኝና ነገርኳቸው። እንደዚህ አድርጎኛል፣ እኔ ልሄድ ነበር። ስለዚህ እኔ የሚፈልገው አሁን ወደ ሀገር የሚሄድ ነው። እርግጠኛ ነሽ አሉኝ እነሱ ራሱ። እሺ አሉኝ። ሂጂ በቃ ወደ ቤት ሂጂና የሆነ እንትን ጻፉልኝ በአረብኛ እንደሆነ አልገባኝም፣ ግን ይህንን አሳይተሽ በፈለግሽው ቀን መሄድ ትቻለሽ። መቼ ነው መሄድ ፈልጊ ሲሉኝ በቃ በዚህ ሳምንት ውስጥ እቃ ምናምን ገዛዝቼ መሄድ እፈልጋለሁ አሉኝ። እና መምጣት ከፈለግሽ ራሱ መመለስ ትቻለሽ ነው ያሉኝ። እንትን አላሉኝም። ገብቶሃል? ምንም አላረጉኝም፣ አላሰሩኝም ምናምን። እኔ ነኝ የሄድኩት ወደ እነሱ ጋር። ከዛ በኋላ ቤት ሁሉም ደነገጡ። ማለት እዛ ሲስተር የሚያውቋት ምናምን ነገር እንዴት እንደዚህ ታደርጊያለሽ ምናምን ጭራሽ ሄድሽላቸው ምናምን አሉኝ። ከዛ እኔ አልፈልግም፣ እንደዚህ ከወጡኝ መኖር አልፈልግም። እንትን አልኩኝ። መጣሁ በሰላም። ከዛ ኢትዮጵያ ስመጣ ኖርማሊ ትምህርት ምናምን ተዘግቷል። ክረምት ላይ ነው። ልክ እንደተዘጋ ነው የመጣሁት። ግን ጁማ ቀን ነው አስታውሳለሁ። ጠዋት ነው የመጣሁት። በቃ በጣም ደክሞኝ ስለነበር ተኛው። ከዛ ፋሚሊዎችን አገኘው ምናምን ደስ አለኝ። አጠቃላይ ስንት ዓመት ቆይተሽ መጣሽ? 4 ዓመት። 4 ዓመት። ለምን የመጀመሪያው አለ፣ ከዛ በኋላ ከሴትዮዋ ጋር ሄድኩት አለ፣ ከዛ ብቻዬን እንደ ፓርታይም የሰራሁት። አጠቃላይ 4 ዓመት አካባቢ ቆይተሽ ነው የመጣሽ። ከዛ እንትን አረኩኝ። አርብን የመጣሁት ብያለሁ። ቅዳሜና ወዲያው ቅዳሜና ወር ነው። ሰኞ ጠዋት ምን እንዳደረኩኝ ታውቃለህ? ቀጥታ ማለት ነው ሄጄ ኮምፒውተር ነው የተመዘገብኩት። ከዛ በኋላ ያው ረፍት ክረምት ስለነበረ የክረምት ኮምፒውተር ትምህርቶች፣ አጫጭር ኮርሶች ማለት ነው። እሱን ኮምፒውተር ተመዘገብኩኝ። ከዛ በኋላ አይ ቲንክ የጸጉር ተመዘገብኩ፣ ቋንቋ ተመዘገብኩ። 3ቱን መማር ጀመርኩኝ በዛውን ቀን ማለት ነው። ከዛ በኋላ እሱን ተምሬ ልክ ክረምት ላይ እሱን ተማርኩኝና ደግሞ ይከፈታል ትምህርት። ልክ ትምህርት ሲከፈት ምን አደረግኩኝ? ዲፕሎማ እየሄድኩ መጠየቅ ጀመርኩኝ። 10ኛ ክፍሌ ያው 1.43 ጋይስ በጣም ትንሽ ነው እሱ አይኖ። ግን በቃ ዝም ብሎ ተማሪ አላነብም ነበር። ዝም ብዬ ነበር ፈተና ራሱ ሲኖር ምናምን የምሰራው እና ለዛ ነው እንደዚህ አይነት ውጤት ያመጣሁት። እና ሄድኩኝ እሱን ውጤት ይዤ ሁሉም እያዩኝ ያንቺ ውጤት ነው ይሉኛል። ከዛ ይሄ እኮ ዲፕሎማ አያስገባሽም፣ የሚያስገባሽ ሰርተክፌት ነው። ግን አሁን አዲስ የመጣ ሲዮሲ የሚባል ስላለ ሲዮሲውን በየሌቭሉ አሁን ዲፕሎማ ለመማር ሌቭሏን ተምረሽ ሲዮሲ ሌቭል 2 እያልሽ እስከ 4 ተምረሽ በየሌቭሉ ሲዮሲ መውሰድ አለብሽ። ሲዮሲ ማለፍ አለብሽ። እንደገና ደግሞ ምንድነው አፓረንት መውጣት አለብሽ በየሌቭሉ ማለት ነው። እሱን ወጥተሽ ከእሱን ከጨረሽ ነው ዲፕሎማ ኮምፕሌት ማድረግ ምች። በጣም ይከብድሻል ምናምን አሉኝ። ከዛ ችግር የለውም እሞክረዋለሁ አልኳቸው። ከዛ በኋላ እሺ ካልሽ እሺ ብለው የትምህርት ቤቱን 75 ማምጣት አለብሽ አሉኝ። እሺ ከ65 በላይ ማምጣት አለብሽ። ሶሪ ከ65 በላይ የትምህርት ቤቱን ከ65 በላይ። ግን ሲዮሲ ግን ታውቃለህ ትንሽ ጥያቄ ብቻ ነው እንጂ ብዙ መሳሳት አትችልም። በረንብ ነው ማምጣት ያለብህ ሲዮሲ ሲሆን። እሺ ችግር የለውም አልኳቸው። በቃ ራሴን አዘጋጃለሁ አጠናለሁ ብዬ እሺ ብዬ እንትን አልኩኝ። ተመዘገብኩኝ ማለት ነው። በሆቴል ማኔጅመንት ነበር የተመዘገብኩት ዲፕሎማዬን። እሱን ተመዝግቤ ገና አላበቃሁም። የት ሄድኩኝ? መንጃ ፈቃድ ሄጄ ተመዘገብኩኝ። እሱንና ዲፕሎማውን አንድ ላይ መማር ጀመርኩኝ። በዚህ በኩል መንጃ ፈቃድ እማራለሁ፣ በዚህ በኩል ደግሞ ዲፕሎማውን እማራለሁ። ከዛ ሰዎች አትሄጂም አትመለሽም። ብዙ ጊዜ ከአረብ ሀገር የተለመደ ሰው ሲመጣ ተመልሶ መሄድ ወይም ደግሞ በቃ እንደዚህ የሚማር ምናምን በጣም በቁጥር ነው አይደለ መቶ ሞራል የሚኖረው። በዛ ላይ እንደዚህ በፍጥነት አርብ መጥቼ እንደነገርኩ ሰኞ ነው የተመዘገብኩት። ዲፕሎማውን እየተማርኩኝ ያኛውን እንትኑን ጨረስኩኝ መንጃ ፈቃዱንም። ከዛ በኋላ አፓረንት ሌቭሏን ልክ ስጨርስ አፓረንት ወጣ። ያው ሌቭሏንን ስማር ማለት ነው ሌሊት ተነስቼ አጠና ነበር። ከዛ 100+100 ምናምን እንዴ እችላለሁ እንዴ አይነት ነገር እስክል ድረስ። ከዛ ልክ የሰው ልጅ አይደሉ ልክ እንደምችል ሳቅ ተውኩት ማጥናቱ ማለት ነው። ማጥናቱን ትቼ አስተማሪ ብቻ በሚያስተምረው እያዳመጥኩኝ እየሰራው 80 ምናምን 90 አመጣለሁ። ግን መጀመሪያ ግን 100+ ሁላ ማምጣት ይችላል ነበር። እንትን ራሱ እንደዚህ ይሄ አሳይመንት ሲሰጠን ምናምን ነገር ፕሬዘንቴሽን ላይ ምናምን በጣም ጎበዝ ነበርኩኝ። ከዛ እንደምችል ሳቅ እንደዛ እንደነገርኩ አስተማሪ ባስተማረው ብቻ ማድረግ ጀመር። ከዛ አሁን ሆቴሉን መጥቀስ አልፈልግም፣ ግን ትልቅ ሆቴል ነው። ያው 5 ስታር በሚለው ነው 5 ስታር ነው ኖርማሊ። እዛ ሌቭል 1 እየተማርኩኝ እንትን ወጣሁ አፓረንትሺፕ ወጣሁ። ኖርማሊ ትምህርት ቤታችን የሚሰጠን ሌቭል 2 ስታር 3 ስታር ሆቴል ነበር።
እነሱ ኮንትራታቸው ማለት ነው። እኔ ደግሞ አይ በራሴ ልሞክርና እምቢ ካሉኝ 5 ስታር እመጣለሁ ብዬ ሄድኩኝ። ስሞክር እሺ አሉኝ። ያው ኢንተርቪው ነበረው፣ ኢንተርቪው አደረጉኝ። እንደውም የፖሊስ አሻራ ሁላ ነበረው፣ እሱን ሰጠ። ሙሉ ምርመራ ሁላ ነበረው፣ ራሳቸውን ያስመረመሩ። እኔ ደግሞ አፓረንትሺፕ ነው ግን አውቃቸዋለሁ እያልኳቸው ነበር። ማለት ለአፓረንትሺፕ የሁላ ነገር በጣም ገርሞኝ ነበር። ያው ትልቅ ሆቴል ስለሆነ ስታንዳርድ ስለሆነ አሁን ሲገባኝ ትክክል ነው ማለት አሪፍ ነው ያደረጉት። በጣም ደስ ይል ነበር። እነሱ ጋር 3 ወር ትሬኒንግ ወጣው። ከዛ በኋላ ልክ እየተማርኩ ነው ያው ትሬኒንጉን ያደረጉት። ከዛ ከጨረስን በኋላ በጥሩ ሁኔታ አስመረቁን ስል ዝም ብለው አይደለም የለቀቁን። ልክ ስንጨርስ ሰዓት ስጦታ ሰጥተውን እንደዚህ ምግብ አዘጋጅተውልን ቴንኪዩ ብለውን ምናምን ነገር እነሱ ጋር ራሱ በ3 ወር ትሬኒንግ የነበርኩበት ቆይታ ብፌ ነበር ምን በለው ምሳ ሰዓት። ያው እዛ ያሉ ሰዎች ስለሚያውቁኝ ያውቃሉ፣ ሚዲያ ላይ እንደዚህ እንትን አይወራም። ብፌ ነበር ምን በለው ከስታርተር እስከ ዲዘርት ታምናለ ለሰራተኞቹ ማለት ነው። እዛ ላይ እኛ ኖርማሊ ትሬኒንግ ነን፣ ግን እዛ ለሚሰሩ ሰዎች ራሱ እንዲህ ላይ የሚበሉት ፎጣ ታጥቦ ይሰጥሃል፣ 2 ፎጣ ይሰጥሃል፣ ሳሙና ይሰጥሃል። ሁሌ ስትመጣ 2 ሻወር መውሰድ አለብህ ስገባና ስትወጣ። በጣም ባክግራውንድ ላይ ያላቸው ንጽህና በጣም ደስ ይላል። ማለት ከስተመር አያንም ብላችሁ ነው ምናምን ብሎ ራሱ ማናጀሩ ሲቆጣቸው አይቻለሁ፣ ትንሽ ስህተት እንኳን ቢሰሩ እና በጣም ንጹህ ናቸው። በጣም በቃ የሆነ ደስ ይል ነበር። እኔ ራሱ እያማረብኝ መጣሁ፣ እየወፈር ምናምን መጣሁ። በቃ በጣም ተስማምቶኝ ነበረ። ደስ የሚል ነበረ። ከዛ ትሬኒንጉን ጨረስን። ከዛ በኋላ እናመሰግናለን ተባብለን ያው ትምህርቴ እንደቀጠለ ነው። እንደዛ ሆነና ከኔ ጋር እዛ ኢንተርቪው ነው ያለፉት። ብዙ ነው ኢንተርቪው ሄደው ኖርማሊ ለትሬኒንግም ቢሆን በማስተርስ ምናምን ያላቸው ዲግሪ ያላቸው፣ በዲፕሎማ የተወሰነ ሰው ነው 1 ነው 2። እኔ ብቻ ነኝ በሌቭል 1 ሆኜ እዛ ውስጥ ትሬኒንግ ውስጥ ያለፍኩት የገባሁት። እንደዛ ካደረግን በኋላ ጨረስን። በቃ ትምህርቴን እየቀጠልኩ ነው እኔ። ደወሉልኝና ብዙ ሰው እንትን ብሎሻል፣ ያው ጥሩ ትሰራለህ፣ ሪኮመንድ ነው እንደዛ ነገር ተደርገሻል እና እንደውም ከፈለጋችሁ ብለው ነበር ሲያሰናበቱን። ማለት ስንጨርስ ትሬኒንጉ ሲቪ ያስገቡና ያው ድሉን ከሌላ ሰው ይልቅ ለእናንተ እንሰጣችኋለን ብለውን ነበር። እኔ ሲቪ አላስገባውም። አይገርም ያስገባው አሉ ከኛ መሀል፣ እኔ አላስገባውም። ግን ተደወልልኝና ተጠራው። ከዛ እንደዚህ ልንቀጥርሽ ፈልገን ነበር ምናምን ሲሉኝ እሺ በጣም ደስ ይለኛል አልኳቸው። ከዛ ያው 2 ወር እናይሽና ከዛ በኋላ ከ2 ወር በኋላ ደግሞ እንቀጥላለን አለ። ከዛ እሺ አልኩኝ፣ ገባው። በቃ አሪፍ ነበር፣ እየሰራው ነበር። ከዛ በመሀል ማናጀሩ ማለት በጣም ፍሬንድሊ ነው ምናምን፣ መጥፎ ሰው አይደለም፣ ጥሩ ሰው ነው። ግን ምን ይለኛል፣ አሁን ትምህርት ምን ያደርግልሻል? እኛ በአንቺ እድሜ በዛ ጊዜ ስንገባ የሚከፈለን 800 ብር ነበር። አሁን አንቺ አለኝ ያው ደሞዙ 2000 ምናምን ነው የሚሆነው፣ ግን ሰርቪስ ቻርጅ በጣም ብዙ ነው እና በአንድ ወር 9000 ያገኘሁት፣ በሚቀጥለው ወር 10000 ያገኘሁት ማለት ነው። እንደዚህ አሁን እያገኘሽ ምን ያደርግልሻል? ትምህርቱ ይቅርብሽ አለኝ። እኔ ደግሞ አይ አይቀርብኝም ማለት ትምህርቱ ዋናው ነው፣ ስራው ትርፍ ነው አልኩት። ከዛ በጣም ያ ነገር አናደታል። የራሱንም ታሪክ ምናምን መጀመሪያ ስለነገረኝ ተናደዋል። ገብቶሃል? ከዛ ልክ 2 ወሬን ስጨርስ ኤችአር ጠራኝና ማለት እኛ ጸባይሽ ምናምን ሁሉ ነገር ተመችቶን ነበር፣ ግን ማናጀሩ ደግሞ የሚሰራው ከአንቺ ጋር፣ አንቺ የምትሰሪው ከእሱ ጋር ነው። ስለዚህ እሱ ካልተመቸው እሱ ደግሞ ስራ አችልም ብለዋል እና እሱን ለምኙ ሲለኝ ውይ እኔ ይቅርታ አድርግልኝ እኔ አልለምነውም አልኩት። ማለት ለምንህ ለምነዋለሁ? ስራዬን አውቃለሁ፣ የሚሰራውን አውቃለሁ። ስለዚህ ያው ከእሱ ጋር ነው የምሰራው። ካልተስማማን ኖርማሊ እየተማርኩ ነው። ገብቷል? ስለዚህ ችግር የለውም ብዬ አይ አልለምነውም ብዬው እንትን ትቼ በቃ እሺ ብዬ ወጣሁ። ከዛ በዛ ይመጣ ከዛ ወጣሁ ማለት ነው። 2 ወር ብቻ ሰርቼ ወጣሁ። ከዛ በኋላ የሚቀጥለው ዲፕሎማ መማር ጀመርኩኝ። አቲንክ ወደ ኦልሞስት ወደ 3 ዓመት ፈጀ። ከዛ እሱን ስጨርስ ደግሞ ዲግሪ ተመዘግፍኩ። ከዛ በማርኬቲንግ ማኔጅመንት ደግሞ ዲግሪውን ተማርኩኝ። ማርኬቲንግ ማኔጅመንት ተምሬ ልክ ከተመረኩኝ በኋላ በሶሻል ሚዲያ ማኔጀር ለ2 ሳምንት ሰራውላቸው ለውጭ ካምፓኒ። ከዛ በኋላ ደግሞ ማኔጅ ማድረግ ትችላለሽ ምናምን አለኝ። አዎ የተማርኩት እኮ ማርኬቲንግ ማኔጅመንት ነው አልኳቸው። ወዲያውን ባይገርም ወዲያው እንደተመረኩ ነበር ያገኘሁት። እንደገና ደግሞ እዛ የተማርኩበት ትምህርት ቤት ያው ስላልከፈሉኝ ፕሮሞት አላደርግ የተማርኩበት ዲግሪን የተማርኩበት ትምህርት ቤት ማለት ነው ስልክ እኔ አልሰጧቸውም፣ ግን ሪኮመንድ እንደዚህ አሁን ደህና ተማሪ ማለት በጣም ጎበዝ ተማሪ አልነበርኩም እውነት ለመናገር መካከለኛ የሚባል አለ 2.99 እንደዛ ነገር ነበር ዲግሪ። እና ደውለው የተለያዩ ካምፓኒዎች ደውለው ስራ ይጠይቁኝ ነበር። ትፈልጊያለሽ ወይ? ከትምህርት ቤት ነው ሪኮመንድ የተደረግ ነው
እንደዛ ይሉኝ ነበር። እኔ ደግሞ ኦልሬዲ ገብቼ ስለነበር አይ ገብቻለሁ ምናምን ብላቸው ነበር ማለት ሲቪ ምናምን አላዞርኩም ለደለ ከዛ እንደዛ ከሆነ በኋላ በማኔጀር ደግሞ ፍሎሪዳ ለሚገኝ ካምፓኒ ማናጀር ሆኜ ሰራሁ። ከዛ በኦንላይን ነው ኦንላይን ላይ ሆኜ ኦንላይን ሆኜ ማናጀር ሆንኩኝ። በውስጤ ብዙ የውጭ ዜጎች ተቀጥሮ ይሰራሉ። ሲቪ ሲያስገቡ እኔን የማየው ሲቪያቸውን አነብና ኳሊፋይ ያደርጋሉ ብዬ ካሰብኩኝ ደውዬ ኢንተርቪው ያደርጋቸዋለሁ። ከዛ ኢንተርቪውን ካለፉ ቀጥሯቸዋለሁ ማለት ነው። በአረብ ሀገር ከመስራት ተነስቼ ከዛ እዚህ ጋር መጥቼ ደግሞ ማድረግ ጀመርኩኝ። ጭራሽ የውጭ ዜጋ መቅጠር ጀመርኩ ማለት ነው። ከዛ ደግሞ ድጋሚ ሁለተኛ ብራንች ቴክሳስ ላይ ሲከፍቱ ፍሎሪዳ ላይም ቴክሳስ ላይም ያለውን ነበር ማኔጅ ማድረግላቸው። ምንድነው ካምፓኒው? ክሊኒክ ካምፓኒ ነው፣ የጽዳት ማለት ነው። የጽዳት ካምፓኒ ነው። እኔ የማደርገው ሰው ቀጥራለሁ። ሲቪ ሲያስገቡ ሲቪው ነው ያለው እቀጥራለሁ። ከሰዎቹ ጋር ኮሚኒኬት አደርጋለሁ ከሚሰራላቸው ጋር። በቃ ሁሉንም እኔ ነው የማደርገው ማለት እችላለሁ። ማለት ስልክ ሲደወል እኔ ጋር ነው። ከነሱ ጋር ኮሚኒኬት አደርጋለሁ። ከነሱ ጋር ምንድነው የምትፈልጉት እንዴት ይሆንላችሁ ምናምን ከነሱ ጋር አስማማለሁ። ሰዎቹን ደግሞ መቀጥረውም ኤችአርም ነኝ፣ ማርኬቲንግም ነኝ፣ ማናጀርም ነኝ፣ ሂሳብ ሰራተኛ ሁሉም በቃ እኔ ነኝ ማለት እችላለሁ። እኔ ነኝ ሁሉንም ነገር ኮንትሮል ማድረግ የነበረው። እንደዛ አድርጌ እየሰራው በመሀል ይሄ ነገር ማለት ጥሩ ነው እኮ ማለት እያገኘው ነው። በጣም የተጋነነ ገንዘብ ባይሆንም በቂ ነው። ራሴ የምፈልገውን ነገር አደርጋለሁ። ይሁን ነገር ቢያምረኝ አትሊስት እበላለሁ። ይሁን ነገር ቢያምረኝ እለብሳለሁ። ግን ምን አሰብኩኝ የሆነ ሰፋ አድርጌ ማሰብ አለብኝ ማለት በዚህ ብቻ አሁን ይሄ በቃኛል አልሐምዱሊላ ማለቱ ጥሩ ነው። ግን እቺ ትበቃኛለች ሳይሆን እስቲ ደግሞ ከዚህ የተሻለ ነገር ልሞክር ብዬ እሱን እየሰራው ዩቲዩብ ጀመርኩኝ። ከዛ ኖርማሊ በአማርኛ ይሄ ፈቲ ብሎግ 2 ነው የሚለው የአሁኑ ቻናሌ። ብዙ ሰው ፈቲ ብሎግ 1 ይለኛል። አማርኛ ነበረ። ልክ 500 ሰብስክራይበር ስደርስ ሰው አንዳንድ ሰው የምታወሪው አይገባንም እንዴት እንደሚሄድላቸው እነሱ ጋር አላውቅም። ሜቢ ለውጭ ካምፓኒ ይሰራ ስለነበረ ስልኩ ወደዛ እየሄድ ነው መሰለኝ። ለምን በእንግሊዘኛ አሰሪልም ሲሉ እንግሊዘኛ ያው ፐርፌክት አይደለሁም፣ አወራለሁ ግን ያን ያህል እንትን አይደለም። ቤዚክ የሚባል ነው እንደዛ ኮሚኒኬት ምናምን ማድረግ እችላለሁ ግን ያን ያህል አይደለም። ከዛ አሁን በእንግሊዘኛ ብሎግ በጣም ነው የሚከብደው ብዬ 1 ወር ነው ምናምን ብቻ የተወሰነ ወር አሰብኩና ጀመርኩኝ። እንግሊዘኛውን ከፈኩኝ፣ እሱ ላይ ብሎግ ማድረግ ጀመርኩ። መጀመሪያ ሰፈር አሳይ ነበር። ስራውን ስቲል እየሰራው ማለት ነው። ስራው ሌሊት ነው፣ አልተኛም እኮ ማለት እነሱ ጋር ቀን እኛ ጋር ማታ አይደል? እንደዛ አልተኛም። ቀን ደግሞ ወጥቼ ቪዲዮ ምናምን እሰራለሁ። ወደ ተለያየ ክፍለ ሀገር እየሄድኩ መስራት ጀመርኩ። በዛ ሰዓት አይከፈለኝም እና በዛ በዩቲዩቡ ማለት ነው ተከፍሎኝ ከ9 በላይ አገራቶች የተለያየ ሀገር ትራቭል ማድረግ ጀመርኩኝ። ያው ስራውንም አቆምኩኝ እሱን። ከዛ ፉል ታይም ኮንቴንት ክሬተር ሆኜ ኢንተርናሽናል ኮንቴንት ክሬተር ሆኜ የተለያየ ሀገር ላይ ሄድኩኝ ማለት ነው። ላስቆጥር ጅቡቲ ሲሄድ የዛኔ ገና 100 ሰብስክራይበር ነበረኝ። ስለዚህ ዩቲዩብ ከፍሉን ነው ማለት አልችልም። ጅቡቲ ሲሄድ መጀመሪያ የገጠመኝ ማለት ነው ፖሊሶች፣ ወታደሮች ካሜራ አይወዱም። የዛኔ ደግሞ ካሜራ የለኝም ሲጀምር፣ በስልኬ ነበር የምቀርጸው። ከዛ ጋይስ ምናምን ብዬ እንደዚህ እየቀረስኩኝ ነይ አሉኝ። ከዛ ስልኬን ተቀበሉኝና ምንድነው የቀረሽው ሲሉኝ አይ ቭሎግ እያረኩ ነው አይቻልም አሉኝና ደልቹ ብለው እዛ ዲሌት አደረጉት። ከዛ ዲሌት ሲያደርጉት ግን እኮ እንትን ላይ ይቀራል፣ ሪሳይክል ላይ ይቀር አይደለ? እነሱ አላወቁም። ዲሌት አድርገውት ወይ ተዘናግተውም ሊሆን ይችላል አይደል? ግን እንደዛ አድርገውኝ እሺ ብዬ ሄድኩኝ። ጅቡቲ ሄድኩኝ ማለት ሰዎቹ ደስ ይሉ ነበር። ግን እዛ ሲሄድ ነው በቃ ኢትዮጵያን ማመስገን የጀመርኩት። በጣም ውድ ነው ውሃ እዚህ ስንት ነው? 20 ብር ምናምን እንደዛ ብቻ። ግን እታች እያለ 10 ምናምን ብር ይሁን እርግጠኛ አይደለሁም። እንደዛ እያለ እነሱ ጋር 80 ብር ነበር እና ይሁን ነገር ስትበላ በጣም ውድ ነው። በቃ ከዛ እንዴ አልኩኝ። መቼ ነበር የሄድሽው? ዩቲዩብ እንደጀመርኩኝ አሁን 2 ዓመት ሆኖኛል። 2 ዓመት እሺ። ከዛ እንዴ ብዬ ሳምንት ልቆይ እኮ ነው የሄድኩት። በ2 ቀን ያልተመለስኩም። ከዛ ወደ አዲስ አበባ አልተመለስኩም። ያው ከዛ ሳምንት ቆይቼ ድሬና ሀረርንም አይቼ ስለማላቅ ወደዛ መሄድ ፈልጌ ነበር። ከዛ የሳምንቱን ካንስል አድርጌው በ2 ቀን ውስጥ በቃ ተመለስኩኝ። በባቡር ተመለስኩ፣ ሲሄድ በፕሌን ሄድኩት። ከዛ ድሬን ሀረርን ምናምን አይቼ ያው ኖርማሊ ወደ ክፍለ ሀገር እየሄድኩ ስሰራ ሞኔታይዝ ኮንኩ በኋላ ራሱ ገንዘብ አላገኝም። እሱ ወደ ውጭ ትራቭል ሳረግ ነው በስነ ስርዓቱ ማገኘ። አሁን እዚህ ወደ ተለያየ ቦታ ሲሄድ ዝም ብሎ አገሬ ስለሆነ ለማሳየት ነው እንጂ እንትን የለውም። እሺ ከዛ በኋላ ሐዋሳ ምናምን፣ አርባ ምንጭ፣ አዳማ ከኢትዮጵያ ብዙ ቦታ ሄድኩኝ። ከዛ ሁለተኛ አገር ሄድኩት ሶማሌላንድ ነው። ሶማሌላንድ ደግሞ ሄጄ ምርጫ ነበር ይሳኔ። እኔ ደግሞ አላወኩልም እና ብጥብጥ ምናምን ማለት አሉ ሰዎች እርስ በርስ የሚነቋቀሩበት ሁለት ተቃራኒ ቡድኖች ምናምን
ሳላስበው ቪዲዮ እየሰራው እነሱም አልገባው። እንደውም ቪዲዮ ላይ ራሱ አለ ደነገጥኩኝ። እኔ ምን ተፈጠረ አልኩኝ። ማለት እየሰራው ነው ሰዎቹ መጡ ምናምን ነገር። ከዛ በኋላ ስጠይቃቸው ምርጫ ነው ምናምን ነገር አሉኝ። ኦኬ እኔ እሱን አላወኩም ነበረ። ከዛ ማጣራት ነበረብኝ ሁለተኛ እንትኔ ስለሆነ ይሁን ብዬ በቃ ቪዲዮ ሰራው። ሶማሌላንድ እንደጠበቅኳቸው አይደሉም። በጣም ጥሩዎች ናቸው። ማለት በጣም እንግዳ ይወዳሉ። በተለይ ዩቲዩበር በጣም ይወዳሉ። ብዙ ቦታ ላይ በቃ ትሪስ ያደርጉኝ ነበር እና በጣም ብዙ ሰው ሲጽፍልኝ ነበር። እኛ እናሳይሻለን፣ እኛ እንወስድሻለን፣ ኮሚኒኬሽን ላይ ችግር አይተናል ከሰዎች ጋር፣ ስለዚህ እኛ እናሳይሻለን ብለው በአንድ ቀን 4 ሰዎች መጡ ሊያሳዩኝ፣ ሴትም ወንድም ማለት ነው። ከዛ እነሱም እያሳዩኝ ነበረ። ብቻ በጥሩ ተቀብለውኛል። እንደውም የሆነ ከተማ ሄጄ እንትን አደረግን። እዛ የነበሩት ሰዎች ማለት ነው በጣም ጥሩ ነበሩ። በቃ ሲሄድ ብቻ የትራንስፖርት የ7 ሰዓት መንገድ ነው። የትራንስፖርቴን ከፍዬ ሄድኩኝ። እዛ ከገባሁበት ጀምሮ ምሳ ሲጋብዙኝ የነበሩት እነሱ ነው። ሻይ ቡና ሲጋብዙኝ፣ ቦታዎችን ሲያሳዩኝ፣ እንደዚህ ባህሩ ላይ ሲያዝናኑኝ፣ በቃ ሁሉ ነገር እነሱን የቻሉኝ። ከዛ ስመለስ መኪና መደበውልኝ የሚወስደኝ ማለት ነው በነፃ። እንደገና ሱፐር ማርኬት ወስደው ቸኮሌት፣ ኮፊ በቃ ያልገዙልኝ ነገር የለም ገዝተውልኝ እኔ ሸኙኝ። አያውቁኝም ገብተዋል። እዛ የቆየሁት ለ5 ምሽትና ለ4 ቀን ነው። በዛች እንትን ውስጥ በጣም ብዙ ፍቅር ነው ያሳዩኝ እና በቃ ለዛ ነው ብዙ ጊዜ ቪዲዮን ካየ ስለ ሶማሌ ምናምን ቪዲዮ ሰራለሁ። በጣም ትሪት ስላደረጉኝ ማለት ነው። ከዛ ከሱ ቀጥሎ የሄድኩት ኬንያ ነው። ኬንያ ጥሩ ነበሩ። በጣም ኦፕን ማይንድ ናቸው። ከሰው ጋር ያላቸው ደስ ይላል። አቀራረባቸው ደስ ይላል። በቃ ሁሉ ነገራቸው ደስ ይላል። ሻያቸውና ቸፓቴ የሚባል በጣም ደስ የሚል ምግብ አላቸው። አሪፍ ነበር። ከዛ ቀጥሎ የሄድኩት ታንዛኒያ ነው። ታንዛኒያ ግን ብዙ አልቆየሁም። 2 ቀን የቆየሁት ምክንያቱም ወደ ሩዋንዳ ልሄድ ነበረ። ታንዛኒያ 2 ቀን ቆየሁ። ደስ ይላል ሁሉ ነገሩ፣ አገሩ ደስ ይላል። ፕሬዚዳንታቸው ሴት ናት። ጠቅላይ ሚኒስትር የሚባል የዛ ሀገር መንግስት ሴት ናት። አሪፍ ነበረ ሁሉ ነገሩ። ምግባቸው በጣም ነው ደስ የሚለው። ኑሮ በጣም ርካሽ ነው። ትንሽ ውድ ሆቴል ነው። ሆቴል ትንሽ ውድ ነው። 2 ቀን ብቻ ነበር። ብዙም ኤክስፒሪየንስ የለኝም። ስለዛ ወደ ሩዋንዳ ሄድኩኝ። ሩዋንዳ ስሄድ በቃ በጣም ኢትዮጵያ ውስጥ ያለው ነው የመሰለኝ። አቀባበላቸው ደስ ይላል። ሳያቸው በቃ አንተ እየቅድም እየነገርኩት አለምሰገድ የሚመስል ሰው ራሱ ልታገኝ ትችላለህ እያልኩት ነበር። ራስህን እኔ እዚህ ማቃቸው ሰዎች አንድ ተሳስቼ አውርቻለሁ ከሌለሽ ብዬ በአማርኛ በራሳቸው ቋንቋ ሲመልሱልኝ ኦኬ ብዬ ሳይ በቃ በጣም ብዙ ሰዎች ኢትዮጵያ ነው የሚመስሉት። በቃ ኢትዮጵያ ውስጥ ያለ ነው የሚመስል። ግን የሆነ ትኩረት አድርገህ ካየ ጸጉራቸው ትንሽ ይለያል። ያው እኛ ሀገርም አለን ኪንኪ ሄር አለን ብዙ። ግን እነሱ አብዛኞቹ ጸጉራቸው ወይ ተቆረጡ ናቸው ሴት ሆነው ወይ ደግሞ ብቻ ከርደድ ይላል ከኛ። በሱ ምናምን መለየት ትችላለህ እንጂ በመልክ አትለያቸው። ኢትዮጵያ ነው የሚመስሉት። በጣም ነው ኢትዮጵያ የሚወዱት። እኔ እንደዚህ ከተለያየ አገር ዜጋ ጋር ሆኜ ከአፍሪካም ከአሜሪካንም ጋር ሆነን አንድ ላይ እኔም በጣም ነው ለየት አድርገው ትልቅ ቦታ ይሰጡኝ ማለት ነው። እኔን ወደው ሳይሆን አገሬን ኢትዮጵያን በጣም ስለሚወዱ ለኢትዮጵያ ካላቸው ፍቅር የተነሳ እኔ በጣም ለየት አድርገውና የዛ ሀገር ስም ሁላ አውጥተውልኛል። ማናልሽ? ኬዛ ነው የሚባለው። ሩዋንዳ ሄዳ ኬዛ ብትል ኬዛ ማለት ቆንጅዬ ማለት ነው። ቢዩቲፉል እንደማለት ነው። ስለዚህ ሩዋንዳ ስም አለኝ ኬዛ። እኔም በጣም ነው የምወዳቸው። ባህላቸው ደስ ይላል። ስርዓታቸው ደስ ይላል። ንጽህናቸው በጣም ደስ ይላል። ከልጅነት ጀምሮ ነው ስለ ራስ ንጽህና አጠባበቅ፣ ስለ አካባቢ እና አሁን በጣም ዝቅተኛ የሚባል አሁን ህብረተሰብ የሚኖርበት አካባቢ የለም። በቃ በጣም ተቸግረው ምናምን የምትለው ራሱ ቤቱ እንደዚህ ወደቀ ሆኖ አንድ ቆሻሻ እንደማታገኝ ታውቃለህ። በጣም ንጹህ ናቸው። አሁን ሀብታም ሰፈር ሄጃለሁ። ሀብታም ሰፈር ትሄድ ያለው ንጽህና የድሃ ሰፈር ላይ አለ ንጽህናው ተመሳሳይ ነው። አሁን እኛ ሀገር ምንድነው ብዙ ጊዜ ችግራችን ገንዘብ ከሌለን ያው እንትን እንላለን። ንጽህና ግዴታ አይመስለንም። ያው እኔም ከድሃ ቤተሰብ ልጅ ነው የተወለድኩት ብያለሁ። እሱም ብናስተካክል ከነሷም በጣም ብዙ መማር ያለብን ነገር አለ። ንጽህና ላይ የሰው አከባበር፣ ሰው በጣም ነው የሚያከብሩት። የሆነ ደስ ይላል እንትናቸው፣ ከሰው ጋር ያላቸው አቀራረብ፣ ለሰው ያላቸው ሪስፔክት፣ በቃ ሁሉ ነገራቸው። እዛ ሀገር ህግ ይከበራል። የሆነ ነገር አታድርግ ማለት አታድርግ ነው። ካደረግከው ባለስልጣንም ሁን ማንም ቀጥታ ነው በቃ ተፈጻሚ የሚሆነው ህግ እና ደስ ይላል። ከአፍሪካ ትንሽ ደስ ይላሉ እነሱ። እሺ ቀጣይ ወዴት ሄድሽ? ቀጣይ ደግሞ ከሩዋንዳ ደግሞ አይ ቲንክ ወዴት ነው ሄድኩት? ወደ ፊሊፒን ወደ ኤዥያ ገባሁ ማለት ነው። ከዛ ፊሊፒን ሄድኩኝና ፊሊፒንም የአብዛኛው እንዳለ ሄድኩት ሀገር ለመጀመሪያ ጊዜ ነው። ፊሊፒን ሄድኩኝ።
ምግብ ምናምን ርካሽ ነው፣ ግን ብዙ ምግባቸው እንደ አፍሪካ አይደለም፣ ብዙም ደስ አይልም። ግን አገራቸው ቆንጆ ነው፣ ደስ ይላል። ብዙ የሚጎበኝ ሀገር አለው እና እዛ ጥሩ ጊዜ ነበረኝ። እዛ ስሄድ ያው ከጓደኛዬ ጋር ሩዋንዳዊት ዩቱበር ነበረች፣ ከእሷ ጋር ኔር ነው እዛ ሀገሯም ሲሄድ እሷን የተቀበለችን። በነገራችን ላይ እኛ ያለን ሆቴል በቃ እንደ ኢትዮጵያ ነው ባህላቸው። እኛ ያለን ሆቴል አታድኝ ብለው እነሱ ጋር ያረፍኩት። ከዛ ከእሷ ጋር ፊሊፒን ሄድን። እዛም ጥሩ ጊዜ ያሳለፍን፣ ቪዲዮ ምናምን ሰራን፣ የተለያዩ ቦታዎችን አሳየን። ከዛ ከፊሊፒን ደግሞ ወዴት ነበር ሄድነው? ከፊሊፒን እሷ ወደ ኢንዶኔዥያ ሄደች፣ እኔ ደግሞ ወደ ቻይና። ቻይና የሚጫለው በነገራችን ላይ ቻይና እዚያ ቪዛ ሪኳየርመንት አይደል? እዚህ መጀመሪያ ቪዛውን ተቀብዬ ነው የሄድኩት። ማለት ሌላ ትራቭል ላረግ ስለነበረ እዛ ከሆንኩኝ ስለምቸገር መጀመሪያ ቪዛውን ይዤ ነው የሄድኩት። ከፊሊፒን እኔ ወደ ቻይና ሄድኩኝ። ቻይና 8 ቀን ነበር። ሸንጋይ የሚባል ቦታ ነበር የሄድኩት። የጎብኚዎች ቦታ ነው። እዛ አበሻ ምናምን የለም። አንድ አበሻ ዩቱበር ብቻ አገኘው እንጂ በቃ ብዙም አፍሪካኖች አይዱም ወደዛ። ብቻ ግን የቱሪስት ቦታ ነው ሀገሩ እኔ ሄድኩበትና ኤርፖርት ላይ ስደርስ ትንሽ ጥያቄዎች ብዙ ጠይቀው ነበር። አንደኛ ሳይሆን ለመጀመሪያ ጊዜ ነው። ሁለተኛ ደግሞ ብዙ ኢትዮጵያውያኖች የሚሄዱት ይሄ ነው ይሁን አለ ሁለት የተለመዱ ቦታ ወደዛ ነው እና ለቢዝነስ ነው የመጣሽው አሉኝ። የሚያውቁት ብዙ ጊዜ በቢዝነስ ነው። ለቢዝነስ ነው ወይ ለትምህርት ነው አሉኝ። አይ አይደለም ለመጎብኘት ነው ስላቸው እሺ አሉኝ። እንግሊዝኛ በደንብ አይችሉም ቻይና ውስጥ እና እየተጋገዙ 2-3 ሆኖ ነው ያወሩኝ። 2-3 ሆኖ እየሳቁ እሺ ከዛ አሁን ልትጎበኝ ነው? አዎ ታዲያ የት ነው የምታየው አሉኝ። እኔ ደግሞ ከደስ ከሚለው ነገር አንዱ የሆነ ሀገር ስሄድ ዝም ብዬ አልሄድም፣ ሊስት አደርጋለሁ። የሚሄድበትን ጊዜ እንዲቆጥብልኝ ሊስት ስለማድረግ ስሞቹ በጣም ከባድ ናቸው ቻይንኛ ስለሆኑ፣ ግን ላሳያቸው አልኳቸው። አዎ አሉኝ። ከዛ ያው እነሱ ልትጎበኝ ነው አይደለም የሚለውን ለማጣራት ነው። እኔ ግን አልገባኝም። እሱን አወጣውና ሊስት ያደረግኩትን አሳዩቸው። ከዛ እያዩ ይገረማሉ። እዚህም ትሄጃለሽ፣ እዚህም ይሄ ማን ነገርሽ አሉኝ። ከዛ ሰርች አድርጌ ነው ሰዎች የሚሄዱ ሰዎችም ነግሮኝ ነው አልኳቸውና በጣም አሪፍ ቦታ ነው የመረሽ ብለው እሺ በቃ አሉኝ። እሱን ሳሳያቸው አስገቡኝ። ከዛ እዛ ትንሽ ከባድ ጊዜ ነበረኝ። ለመጀመሪያ በቃ ለዩቱብ ሄጄ ያለቀስኩበት ሀገር ቢኖር ቻይና። ምን ገጠመሽ? እዛ ቻይና እንዲር ያው ሆቴል ውድ ነው በነገራችን ላይ። ኖርማል ሆቴል ማለት ዝም ብሎ አይባልም፣ አሪፍ ነው፣ ግን $40 ነበር በቀን። ከዛ እዛ 8 ቀን የቆየሁት የመጀመሪያ የርኩ ቀን ምናምን ነገር ልክ ሲሄድ መንገድ ላይ በርገር ቤት አግኝቼ በላው። ከዛ በኋላ ምግብ ለመብላት ተቸገርኩ። የሚበሉት ምግብ ከኛ ትንሽ ወጣ ያለ ነው። አሳማ ምናምን አሁን መብላት አንችልም እኛ። እንደገና እንቁራሪት ምናምን በቃ ብዙ አሁን እዚህ ላይን በጣም መፈራቸው ነገር የሉ። በቃ እኔ እንዲሳያቸው መፈራቸው ነገር እዛ የሚበሉ ናቸው። እና እሱን እንዴት በቃ በጣም ነው የከበደኝና ሱፐርማርኬት ገብቼ ደግሞ ደረቅ ነገሮችን ገዝቼ እበላለሁ ስል ከኋላ ሳነበው ኢንግሪዲየንቱ በቃ ወይ እባብ ይኖረዋል ወይ ደግሞ አሳማ ይኖረዋል። ከዛ በቃ ኔስካፌ ገዛው። ቡና ነው ይሄ ኔስካፌ ማለት ቡና በወተት የተዘጋጀ እሱን ገዛው። ከዛ በኋላ ኦሪዮን ራሱ በቃ አይቼ ተጠንቅቄ ምናምን ገዛ ኦሪዮን ብስኩት፣ እሱን መብላት ጀመርኩኝ። ከዛ 4 ቀን በስነ ስርዓቱ ምግብ አልበላውም ብለህ ታምነኛለህ? ከዛ በ4ኛው ቀን አለቀስኩኝ። ከዛ ትኬት መፈለግ ጀመርኩኝ ለማድረግ ለመመለስ ማለት ነው። አዎ በነገራችን ላይ በጣም ብዙ ሰዎች ሲሄዱ አንድ እንቸገራለን ብለው የሚያስቡት ነገር ይሄ ነው። ግን እንግዲህ እዛ ደግሞ ቆይተው የመጡ ወዳጆቼ እንደነገሩኝ ቻይና ከ1000 በላይ ምግብ አላት። እሺ ከ1000 በላይ ከ1000 አይነት በላይ። አሁን እኛ ደግሞ በተለይ እንደ ኢትዮጵያውያን የምናወግዛቸው ምግቦች አሉ ቶታሊ ማንበላቸው ብለን የምናስባቸው። ከነዛ ውጭ የሆኑ ብዙ ሰው ሊበላው የሚችለው አሁን ምናልባት የቦታውና ያ ቦታ ያ ምግብ የት ነው የሚሸጠው የቱ ጋር ቦታው የሚለውን ማወቁ እንጂ እንደምናስበው እንዳልሆነ በጣም በእንትን አስረድቶኛል አንድ ወዳጄ። በነገራችን ላይ ከ1000 በላይ ዲሾች አሏቸው። ከነዛ ውስጥ አሁን አንቺ ያልሻቸው እነዚህ ማንበላቸው አሉ አይደል የምንፈራቸው ወይም ደግሞ ይሄ ይበላል እንዴ ምናምን ምላ ግን ከዛ ውጪ ቶታሊ ከ1000 በላይ ከአትክልት ከፍራፍሬ ከብዙ ነገሮች የምርና አዎ እናንተም ኢንዶሚ ላይ ራሱ አይቻለውን ኢንዶሚ ልበላ ብዬ ራሱ ሳይ ኢንዶሚ ላይ ራሱ ኢንግሪዲየንቱ እኛ ማንበላ አይነት ምግቦችን አይቻለሁ። አይ አለ እንትኑን ሰጥሻለሁ አንድ መጽሐፍ አለ ሰጥሻለሁ። አረ በጣም ደስ ይለኛል። እኔ በጣም ነበር የተቸገርኩት። እንደውም አንድ ኢትዮጵያዊ እኮ አግኝቻለሁ እነሱ አሁን እሱ ሲወስደኝ ምናምን ነገር ዩቲዩበር ነው እሱ ቪዲዮ ኮላብ አድርገናልና እሱ ሲወስደኝ እንደውም እንደዚህ በርገር ቤት ምናምን ወስዶኛል። እንደዛ በልቻለሁ።
ግን እንደዚህ ከእንትን ውጭ የሆነ ምግብ አላየሁም። ምናልባት ሸንጋይ ስለሆነ ይሆናል። አሁን እንዳልኩሽ ቦታው እናንተ ቦታው እዛ ሌላም አሉኝ ፋሚሊ ሜምበር ሄዱ ለስራ ጉዳይ ሄዱ ሲነግሩኝ አማርኛ ሁላ ይችላሉ ቻይኖቹ እንኳን ምግብማ በደንብ ነው የምታገኘው። እኔ ሄድኩበት እንግሊዘኛ ራሱ ትራንስሌት እያደረኩላቸው መግባባት አልቻልንም። ማለት ወደ ቻይንኛ እያደረኩላቸው ትራንስሌት እንደዛ መግባባት አልቻልንም። ኢንተርናሽናል ካርድ አልነበረኝም። ኢትዮጵያ ውስጥ ኢንተርናሽናል ካርድ የለንም። እሱ ደግሞ ሌላ ቻሌንጅ ነበር ለኔ በጣም። እዛ ስሄድ ታክሲ አሁን ዝም ብለን እንደዚህ ማስቆም አልችልም። ለመጥራት ዊቻት እና ሌላ አንድ አለ ደግሞ ስሙ ስለጠፋኝ ነው እሱ ሊኖርህ ይገባል። አሁን አበሾች ወደሚሄዱበት አካባቢ ሲሆን ሁሉ ነገር ቀላል ነው። ተለምዷል፣ ሲስተሙ አላቸው ምናምን ያስተካክሉልሃል። ግን እዛ ስትሄድ ግን ማንም ያስተካክልልህ የለም። ግዴታ ካርድ አስገብተን ያን የምከፍተው አፑ ማውረድ ትችላለህ ኖርማሊ። ለመጠቀም ግን የውጭ ካርድ ማስገባት አለብንና የኔ ኢንተርናሽናል ስላልነበረ እምቢ አለኝ። በታክሲ መሄድ አልችልም። የሆነ ቦታ ሄድና ስጠፋ በምን ልመለስ? ታክሲ አሁን ኖርማሊ መጥራት ብችል ሆቴሌ ጋር ስሙን ተናግሬ እመለሳለሁ። ግን እዛ ሄጄ ግን እንዴት ልመለስ? ግዴታ ባቡር ነው መጠቀም ያለብኝ። ባቡር ጠቀም ነበረ። በጣም ድካም ነበረው። አንዳንዴ ቦታ አሳሳት ነበር ምናምን ነገር ሰው ስጠይቅ አይነግሩህም። አንዳንዶቹ አያወሩህም ሁላ ገና ስጠይቃቸው ስታወራቸው ዝም ብሎ እንዲህ ብለው የሚሄዱ ሰዎች ራሱ አሉ። እና ከባድ ነበር። እኔ በቃ በጣም እንትን የተቸገርኩት ቻይና ነበር። የመጨረሻ 8 ቀን 7ኛው ቀን ላይ ብቻ ደስ አለኝ። ምናልባት እንድረሳው ብለው ነው መሰለኝ። ዲዝኒ የሚባል አለ። ያው ዲዝኒ አሜሪካ ነገር ነው የሚታወቀው አይደል? እንደዚህ ሙቪ ላይ ምናምን እናየዋለን እናውቀዋለን። እዛ ሄድኩኝ። ትንሽ ራቅ ይላል፣ ግን እዛ ሄጄ ዲዝኒ የነበረኝ ቀን ሙሉ በጣም ደስ የሚል ነበር። አሪፍ ጊዜ ነው ያሳለፍኩት። ጥሩ ምግብ ነው የበላሁት ምናምን ነገር ቃይዛ ደስ ይላል በጣም። ከቻይና ወዴት ሄድሽ? ከቻይና ወደ ስሪላንካ። ስሪላንካ። በዚህ መሀል በጉዞች መሀል ብሬክ አለ ወይስ ቀጥታ? አሁን እንግዲህ ስንተኛ ሀገር ላይ ደረሰን? ወደ 5 ወደ 6ኛ ሀገር ላይ ደረሰን። ብሬክ ወደ ኢትዮጵያ እየመጣሽ ብሬክ ትወስጃለሽ ወይንስ ከዛ ወደዛ ከዛ ወደዛ ከዛ ወደዛ ነው? ኦኬ ጅቡቲና ሶማሌላንድ ስሄድ ብሬክ ነበረው። ከዛ ግን ከኬንያ ጀምሮ ግን ብሬክ የለው። ሁለቱም ብቻ ነው። ስሪላንካ ገባሽ? ስሪላንካ ገባውና በጣም ደስ አለኝ። በቃ ይዛቀም ማለት ነው። እየደወልኩኝ ለሁሉም በጣም ደስ ብሎኛል ዛሬ። ለክ ኤርፖርት ላይ ሲሄድ ማለት ነው ሰልፍ አልተሰለፍኩም። በገርም የሌሎች ዜጎች ምናምን አሁን ብዙ ጊዜ ጥቁር ነው አይደል የሚንቁት ምናምን ሌላ ቦታ። እዛ ግን ማለት ነው ጥቁሮችም ነበሩ፣ ቻይናዎችም ነበሩ፣ ነጮችም ነበሩ። እኔ ነው ሰውየው ነጥሎ አምጥቶ ኢትዮጵያዊ ነሽ አለኝ። አዎ አልኩት። አምጪ እዚህ ልስራልሽ ብሎ ማለት ካለ ሰልፌን ይሰራልኝ። ከሰልፉ ላውጥቶኝ ማለት ነው ግራ እስኪገባኝ ድረስ ብዬ ከዛ እሺ ብዬ ያው ሰው ተሰልፈዋል። ከሰልፍ አውጥቶኝ ነው እንትን አለ። ኦን አራይቫል ላይ ነው ሁላችንም ኖርማሊ የተሰለፍነው። የውጭ ዜጋ አንድ ቦታ አለው። ኦን አራይቫል ከሆነ ኦን አራይቫል ነው በቃ። ከዛ ሰልፍ አውጥቶ ሰርቶልኝ እኔ ሳልሰለፍ ሄድኩኝ። ረጅም ሰልፍ ነበረ። ከዛ ያው እየገረመኝ ዝም ብለህ ተገረማ እየገረመኝ ወጣው። ምግባቸው በጣም ነው ደስ የሚለው። ኦልሞስት ተመሳሳይ ነው፣ ግን ትንሽ ያቃጥላል። የነሱ እኛ የሚያቃጥል ነገር እንወዳለን፣ ግን የነሱ ደግሞ ትንሽ የሚያቃጥል ነው። ግን በቃ በምግብ አልተቸገርኩም እነሱ ጋር። በጣም ደስ አለኝ። ለምን ከቻይና ነው ወደዛ ሄድኩት። ከምግብ ከመቸገር ወደዛ ስለሄድኩኝ ደስ አለኝ። ሆቴልም ዋጋው ፌር ነው። ምግቦችን በጣም ርካሽ ናቸው፣ ጣፋጭ ናቸው። ደስ ይል ነበረ። ስሪላንካ አንድ ከተማ ብቻ አይደለም ያየሁት፣ የተለያየ ከተማ ያየው ብቻዬን አይደለም። በነገራችን ላይ ጓደኛ እኔ ቻይና ስሄድ እሷ ኢንዶኔዥያ ሄዳ ነበር። መጣች። ሩዋንዳዊት ናት። ስሪላንካ ላይ ተገናኘን። ስሪላንካ ላይ ተገናኘን። ያው እኔ አንድ ቀን ቀድሜያት ነው የሄድኩት። ከዛ ስትመጣ ተቀበልኳት ከኤርፖርት ምናምን። ሆቴል ቀድሜ ይዤ ነበረ። ኖርማሊ እንደዚህ 2 አልጋለን ወይ ትልቅ እያለን እንደዛ ሼር እያደረግን ነው ትራቭል የምናደርገው። እንደዛ አደረግን። ከእሷ ጋር ጥሩ ጊዜ ነበረን። እዛ ሌላ ሲቲ ከተማ ሲን የተባባልንና ብዙ መዝናኛ ከተማዎች አሉ። ሄድን ብዙ ቦታ ሄድን። አሪፍ ጊዜ ነበረን። ከዛ ግን አንድ ከተማ ላይ ግን ስንደርስ እሱ ቪዲዮ ቫይራል ነው ነገራችን ላይ እንትን ላይ ራሱ የዛ ሀገር ናሽናል የዛ ሀገር አሁን ለምሳሌ እንደ ኢቲቪ ወይም ደግሞ ኢቢኤስ እንደሚባል የለም ትልቅ ቴሌቪዥን ቻናል ዘግቦታል። ልክ ብዙ ቦታ ሄድንና የሆነ ኤላ ነው ኤላ የሚባል ከተማ ስንሄድ በጣም የቱሪስቶች ከተማ ናት። በጣም ትንሽዬ ናት፣ ታምራለች። ሰዎቹ በጣም ትሪት ነው ያደረጉን። ጥሩ ቦታ ነበረ። ግን አንድ ሬስቶራንት ገባንና ስለሱ ሳስብ ትንሽ የሚያስቀኝ ለምን እንደሆነ ልንገራር መስገን ቤት ጠፋች ምናምን ፈቲ ብለው ክፍት እንኳን ሲያደርጉት መጀመሪያ የመጣላቸው ቪዲዮ እሱ መጣላ። ኦኬ ኖርማሊ ያው መጣላት ፈልጌ ምናምን አይደለም። እዛ ሬስቶራንት ገባንና ሻይ አዘዝን። ሻይ ወተት፣ እሷ ቡና አዘዝን። እሷ ሻይ ወተት፣ እኔ ቡና ወተት አዘዝንና እየጠጣን ነው። ሬስቶራንት አይደለም ካፌ ሬስቶራንት ነው። የምግብ መመገቢያ ያለው የካፌ ያለው የተቀመጥነው የካፌ ቦታ ነው። እዛ ቁጭ ብለን
ከ10 ከ15 ደቂቃ ሲሆነን አምቶ ቢል አስቀመጠልን። እኔ ኖርማሊ ቢል ሳይጠየቅ የሚያመጣ እንትን አልወድም ይመስለኛል። ሆቴል ማኔጅመንቱም ላይ ስለተማርኩ እንትኑንም ስለማውቀው ይመስለኛል ብዙ የሆነ ዲስሪስፔክት ማድረግ ነው ብዬ ነው የማስበው። ማለት የቤቱ ህግ ከሆነ ለሁሉም ከሆነ ኖርማል ነው። ግን አንድ ሰው ነጥሎ ነጮች ነበሩ፣ እኛ ብቻ ነበርን ጥቁር፣ እኛም ብቻ ነጥሎ እንደዛ ማድረጉ ተገቢ ነው ብዬ አላሰብኩም። ቢል ጠይቀሽ ነው አልኳት ጓደኛዬ። አይ አልጠየቅኩትም አለች። እሺ ብዬ በቃ ደስ ሳይለኝ የምትቀጥለው ነገር የለም እሺ ብለን ከዛ ቀጠልን። ዝም ብለን ቁጭ ብለን ምናምን እዚህ ከተቀመጣችሁ ረጅም ሰዓት ሆኗችኋል አለን። አይ ቲንክ 20 ደቂቃ ምናምን ይሆናል የዛ ሰዓት በስንት ራሱ ስለማላስታውስ ነው። ከዛ ቆይታችኋል እና ያዘዛችሁ ሻይ ብቻ ነው አለን። እኛ ገና ምሳ ልናዝ ነው፣ ሻይ እየጠጣን አይደለም፣ ምሳ ሰዓት ደግሞ እየደረሰ ነው፣ ምሳ ልናዝ ነው። እሱ ምን ትፈልጋላችሁ ተጨማሪ ነገርም አላለንም። ቀጥታ ያለን ቆይታችኋል፣ ሻይ ነው ያዘዛችሁት፣ ልቀቁና ቦታውን ውጡ ለከስተመር አለን። ደግሞ ባዶ ቦታዎች አሉ እና በዛ ሰዓት በጣም ተናደድኩኝ እኔ ማለት የመጀመሪያ ቢሉም አለ። ከዛ ይሄን ሲጨምር ይቅርታ ምንድን ያልኩ አልኩት። ደገመልኝ። እሺ አልኩኝና ያው ብሎገር አይደለው ካሜራዬን አውጥቼ እና አሁን አስረዳ ለከእንትኖች አስረዳ ለህዝቡ ምን እንዳልከን አስረዳ አልኩት። ማለት ተናገር ካሜራ ላይ። እኔ ማስረዳት አልፈለኩም። ምንም አላልኩም። ካሜራውን አውጥቼ እና አሁን ያልከን ተናገር አልኩት። But we're not gonna go in. Cup of tea you take 1 hour, 2 hours, how we can? Okay. What's your problem? We are your customer. You want? ከዛ በቃ ሊመታኙላ እንደዚህ ምናምን አለ። ከዛ ረፍ አልኩት። ረፍ ስነ ስርዓት ያዝ ምናምን ብዬ ጓደኛዬ ብዙም እንትን አላለችም። ተናዳለች ግን ያው እንትን አያረጉም እንደኛ እኛንን መሰለኝ ትንሽ እንትን የምንለው የሆነ ራሳችንን ብዙም ማስደፈር ማንፈልገው። እኔ ደግሞ በጣም ያናደደኝ ለማንም ቢል አልሰጥም። ከኛ በፊት መተው ሻይ ይዘው የተቀመጡ ሰዎች አሉ ግን ነጭ ናቸው። እኛ ጥቁር ስለሆንን ነው እንደዛ ያደረገን። በዛ ላይ ምሳ የመብላት ፕሮግራም አለን፣ እሱንም አልጠየቀንም። ከዛ በጣም ነው የተናደድኩት። አስረዳ ካሜራው ላይ ስለው ሊመታኝ እንዲህ ሲል ካሜራው ላይ ምናምን አለ። ሪካርድ አደረኩ ሁሉንም። ከዛ ስፖስተው ማለት ነው የዛ ሀገር ቲቪ ቻናል ትልቅ ቻናል ነው ወስዶ ፈቲ የምትባል ኢትዮጵያዊ ዩቲዩበር እንደዚህ አድርጓት። እሱ ቴሌቪዥን ቻናሉ በነገራችን ላይ በእኔ ሳይድ ሆኖ ነው ያቀረቡት። በጣም እሱን ታውግዘው ነው ያቀረቡት። ግን በጣም ደግሞ ብዙ ሩድ የነበሩ ሰዎችም አሉ። የዛ ሀገር ሰዎች ቴክስት እያደረጉ ነው ሊያስፈራሩኝ የሞከሩ ምናምን አሉ ብዙ። ከዛ ቴክስት ያደርጉልኝ ነበር። አንዳንዶቹ ይቅርታ ይጠይቁኝ ነበር። ከዛ የዛ ሀገር የቱሪስት እና እንትን ደግሞ አሁን ቱሪስት ምናምን ሲመጣ ቱሪስት ምንድነው ባህልና ቱሪዝም ይባላል። እሱ ደግሞ ቴክስት አድርገውልኝ ሰውየው መክሰስ ከፈለሽ እንከሰዋለን እናስረዋለን ምናምን አሉኝ። ከዛ እኔ ደግሞ አሰብኩኝ ተለቅ ያለ ሰውዬ ነው ባለቤቱ ነው። ከዛ ለእኔ ቢታሰር ምንም አይጠቅመኝም፣ ግን ለእሱ ግን ስነ ምግባር ብታስተምሩ ጥሩ ነው። ለእኔ ብታስሩት ምንም አያደርግልኝም። ለእኔ እንደው የሚሻለኝ እኔ ለእኛ ላይ ያደረገው ነገር ሌላ ሰው እንዳያደርግ የሆነ የስነ ምግባር ትምህርት ስጡት እንጂ ቢታሰር የቤተሰብ አስተዳዳሪ ሊሆን ይችላል፣ ልጅ ሊሆን ይችላል። ያደረገው ትክክል ባይሆንም እኔ ግን መታሰሩን አልደገፍኩም። አትሰሩት ግን እንደዚህ ስነ ምግባር ትምህርት ስጡት ምናምን ብያቸው ከዛ በጣም ይቅርታ አድርጊልን ምናምን ነገር አሉኝ። ከዛ ምን እናርግልሽ ሲሉኝ እኔ ምንም አልፈልግም። በጣም ቱሪስት እንትን ይላሉ ያበረታታሉና የሆነ ተናደውበታል ምናምን ብዙ የተናደዱበትም ሰው አለ። መንገድ ላይ ሲያገኙኝም የነገሩኝ ሰዎች አሉ። በጣም ነው በቃ እንትን ያለን የሆነ አሰደበን አይነት ነገር እንደዚህ ማድረጉና በሱ እንትን እኛ ይቅርታ እንጠይቃለን ብለው በጣም ብዙ ሰው መንገድ ላይ ይቅርታ ጠይቆኛል። ግን በዛው ልክም ደግሞ በቴክስት የሚሰድበኝም ነበረ፣ ጥሩ በጣም ይቅርታ የሚለኝም ነበረ። እሱ ትንሽ እሱ አስደብሮኝ ነበር እዛ ጋር የተፈጠረው ነገር። ሴት ልጅን አንደኛ ሊመታ መሞከሩ፣ ሁለተኛ ደግሞ ከስተመሩ ነን ደግሞ ባለቤቱ እኮ ነው አስተናጋጁ እንዳይመስል እና ከባለቤቱ የሆነ ማይጠበቅ አይነት ነገር ስለነበር እሱ ትራቨል ትንሽ አስደብሮኝ ነበር። ከዛ በቃ ቴክስት በምን አረጉልሽ? ቴክስት ማያረጉልኝ ኢሜል ለማለት ፈልጌ ነው። ኢሜል ላይ እና ደግሞ ኢንስታግራም ላይ እዛ ላይ ነው የሚልኩልኝ እንጂ ስልኬ ኖርማሊ እኔ አትልስጥ ኮኔም እንዴት አውቁት? እሺ ከዛ በቃ እዛ ትንሽ ደባሪ እሱ በሱ ብቻ ማለት ጥሩ ጊዜ ነበረን። ግን እሱ የመጨረሻው እንደዛ አድርጎ ከዛ ግን መንገድ ላይ ስንሄድ ታዋቂ ነበር። ሁሉም ፎቶ ከኔ ጋር ይነሳ ነበር። ጓደኛዬን ብቻዋን ሲያገኟት ፈቲ ሴት አለች በቃ ስሜ ኖርማሊ ያውቁት ነበር። በእንትንም ትልቅ ቻናልም ላይ ማለት ትልቅ ኢቲቪ ቻናልም ላይ ስለነበር እንትን የተባለው ግን ብዙ ሰዎች በጣም ሶሪ ምናምን ይሉ ነበር ሲያገኙ። በቃ ከዛ ጨረስን። ስንት ሀገር ገባ ነው ብዙ ሀገር አለ። ስሪላንካ ደርሰናል እንግዲህ። ከዛ የት ሄድሽ? ከዛ ከስሪላንካ አይ ቲንክ ወደ ኢትዮጵያ ነው የተመለስኩት። ወደ ኢትዮጵያ ተመለስኩኝና ከዛ ምንድን ያደረኩት ቆየው ትንሽ ቆይቼ ምናምን የመጨረሻ የሄድኩበት ሀገር ፓኪስታን ሲሄድ ደግሞ ከህንድ ጋር እየተጋጩ ነበር። አውቃለሁ ግን እሱን አሳላቅ ነው ምናምን አለ ማለት ብዙ ትራቨል እያደረኩ ስመጣ ስለዛ ሀገር እያጣራው ምናምን መሄድ ጀመርኩኝ። ጸብ ላይ እንደነበረው አውቃለሁ ግን ሄድኩኝ ዝም ብዬ።
እዛ ደግሞ ስሄድ ማለት ቪዛ እዚህ ግዴታ ሪኳየርመንት ነው እዚህ ጠይቀህ ነው ምናምን ነገር ቪዛ ስሄድ ኢንፎርሜሽን ስጠይቃቸው ኤምባሲ የላቸውም ግን ቆንስላ ነው ያላቸው ኢቪዛ ነው አሉኝ። ኢቪዛ ነው ስሉኝ እሺ ቪዛ ሞከርኩኝ አፕላይ ያደረግኩኝ ከዛ ላኩልኝ በአንድ ቀን ከዛ እሱን ይዤ ትኬት ቆርጬ ምናምን ስሄድ ኤርፖርት ላይ በጣም ቻሌንጅ ያደረጉኝ የሆነ በቃ እንደ ወንጀለኛ ታውቃለህ ልክ ኢትዮጵያዊ ነሽ ኢትዮጵያዊ አሽሽ ምናምን ነገር አሉኝ። ከዛ እኔ በጣም የተነገርኩት እንደዛ ሲሉኝ አልኳቸው። ከዛ እንደዚህ ነው የምትታወቁት እናንተ አሉኝ። ከዛ እንደዚህ ማለት አትችሉም አልኳቸው። እዛ እንደዚህ ማለት አትችሉም እንትኖቹ ማለት ነው ደህንነቶቹን ማለት የፖሊስ ምናምን እንትን የለበሱት ደህንነቶች ናቸው ምናምን። ከዛ እሺ አሉና አሁን አሉኝ እላቸዋለሁ ዲፖርት እናደርግሻለን አሉኝ። አልኳቸው ለምን? ከዛ በቃ አንዴ ስናይሽ እንትን ደስ አላለንም አይነት ነገር አሉኝ። ከዛ እኔ እኮ ልጎበኝ ነው የመጣሁት አልኳቸው። ማለት እሺ አላልኳቸው። እኔ እኮ ልጎበኝ ነው የመጣሁት እንደውም እኮ እንደዚህ አይነት ቦታ ልጎበኝ ሊስት አደርጋለሁ ብያለሁ አሳዩዋቸው። ከዛ እሺ አለና ይሄንን ብታይ ነው አለኝ እንደ ቻይ ነው። እሺ ብሎ በቃ ሂጅ ይሻለኝ። ከዛ እሺ ብዬ ሄድኩኝ። ያው ደስ ባይለኝም ግን ያደረገው እሺ ብዬ እየወጣሁ ነኝ ያለኝ ሌላ ማለት ነው በየሆነ በንቀት አጠራር ነው የሚጠሩ ራሱ። ከዛ እሺ አቤት አልኩት። ሻንጣሽ ይፈተሻል አለኝ። ኖርማሊ አይፈተሽም ሌላው ሰው እየወጣ ነው። ሰው ብቻ ፒክ ያደረጉና ነው የሚያደርጉት። ያው እኔ ብቻ አልነበርኩም ሌሎች ሰዎችም ነበሩ ግን ይመርጣሉ ስፔሲፊክ ሰው። ከዛ ፓስፖርትሽን አምጪ መጀመሪያ ሻንጣሽ ከማለቱ በፊት ፓስፖርትሽን አምጪ አለ። ኢትዮጵያ ብሎ ነው ሻንጣሽ ይፈተሻል ያለኝ። ከዛ ለምንድን ነው የመጣሽው ምናምን አለኝ። ነገርኩት ልጎበኝ ነው ምናምን አልኩት። ከዛ በኋላ እንትን አለ እሺ ሻንጣሽን እንፈትሻለን አለኝ። እሺ አልኩት። ከዛ ሴት አምጥተው የሴት ልብስ ሲሆን ሴት አምጥተው ነው የሚያስፈትሹት። ከዛ ሴት መጣች ልብሴን ፈተሸች። በቃ እያንዳንዱን እቃ ምናምን እንደዚህ እያራገፈች ልብሴን አሁን ጂንስ ምናምን ስታገኝ እጀታው ጋር የሆነ እንትኑ ጋር ስታገኝ እንትን እያደረገች ምናምን ነገር በቃ አፈታተሿ በጣም የሚያስደነግጠው ማለት እኔ ሌላ ሰው ከቶብኝ ነው እንዲህ ብዬ እስክጠራጥር ድረስ ማለት ነው። ከዛ እኔ ሴቶች ንጽህና መጠበቂያ ፓርስ አለ እሱን ደግሞ አወጣችና ቅድድ አድርጋው እንደዚህ ስታደርገው ቡንን አለ። እኔ ራሱ አብሬያት ክው ብልስ ማለት ነው ምንድን ነው ብዬ ማለት ውስጡን በጥሼ እንደዚህ አድርጌ አላውቅም ቡንን። ከዛ እንደዚህ አደረገችው ነጭ ነገር ማለት ነው እንደዚህ ያደረገችና ዱቄት ነገር። ከዛ እንደዚህ አሽታው ለእንትኑ በቋንቋ ማለት ነው ነገር አለችው። ይሄ እንደዚህ አይነት ነገር ይመስላል ነው መሰለኝ ብላ እንደዛ ስትሰጠው እሱ እንትን አለውና ኑ ብቻ ሲላት አየው። አይ አይደለም አይነት ነገር አላት። ከዛ ብዬ ምንድነው የሚሉኝ እነዚህ ሰዎች ብዬ እንትን አልኩኝ። ትፈተሻለሽ ፐርሰናል ገብተው ገና ማሽሩስ ምናምን ከተል ይፈትሹኝ ማለት ነው። ከዛ እሺ ብዬ ሄድኩኝና በጣም ረጅም ሰዓት ነው ያቆሙኝ። በጣም ደክሞኛል ረጅም ነው ፍላይቱ። ከዛ እንትን አልኳቸው ግን ለምንድን ነው እንደዚህ የምታደርጉት አልኳቸው። ከዛ አይ እንደዚህ አሁን ከኢትዮጵያ ሲመጡ እንደዚህ ይዘው ይመጣሉ አልኳቸው። ከኢትዮጵያ ሲመጡ እንደዚህ አይነት ነገር ይዘው ይመጣሉ። አንቺ ኢትዮጵያ ስለሆንሽ እንደዚህ እንፈትሻለን አሉኝ። ግን እንትን አሉኝ ሌላ ቦታ ወሰዱኝና ሴት ነበረች የሚፈትሸው። እንዴት ነበር ጊዜሽ ሃውዝ ዩር ዴይ ምናምን ስትለኝ በጣም ነው የሚያስጠላው አልኳት። እንዴት ስትለኝ በእናንተ ምክንያት በቃ ማለት ከገባው ጀምሮ ረጅም ፍላይት ነው የመጣሁት። በጣም ወደዛ ስታንከራትቱኝ ነበረ ማለት እኔ ለመጀመሪያ አገራችሁን ልጎበኝ ነው እንጂ ልንከራተት አይደለም የመጣሁት። ቱሪስት ነኝ እንደ ቱሪስት አይደለም የተቀበላችሁኝ ምናምን ብዬ በቃ በጣም ተናድጄ እንትን አልኳት። እሷን ተናገርኳት። ወይ ይቅርታ ምናምን አለችኝና ከዛ በቃ ያው እሷ ስራዋን ነው የምትሰራ አይኖ ስራሽን ነው የምትሰራው አንቺ አልኳት። ለምን ፈትሽ ብለዋል ነው የላኳት። የምታውቀው ታሪክ የለም ፈትሻት አሏት። በቃ ትፈትሸኛለች። ድጋሚ መጨረሻ ፈተሻ ብለው የሆነ ማሽን ላይ ገብተህ እንደዚህ ብለህ ምናምን በቃ ሙሉ ስካን አድርገው የሚፈትሽ እሱ ስራ አስገቡኝ። ከዛ ፈተሹኝና እኔ በቃ ፊቴ እንደዚህ በርበር ይመስላል። በጣም መናደዴ ፊቴ ያስታውቃል። ለምን ደክሞኝ ቢያንስ እዛ 4 ሰዓት ምናምን አላቆዩኝም። በጣም አቆይተውኛል። ሲጠይቁኝ ጥያቄዎችን ሲፈትሹኝ ምናምን ነገር አንዱ ይጠይቀኝና ለአንዱ መልሽ ድጋሚ ሌላ ይመጣና እንደ አዲስ ድጋሚ ሌላ አንድ 4 ሰው እንደዛ አድርጎኛል። አዲስ ሰው ይጠይቀኝና አሰለችኝ ሁላ። በጣም ደግሞ ሲደክምህ ምናምን ሰው ነህ። በጣም ትራቭል አለ ድካም አለ። አንተ አስብ የመጣው ነገር አለ ልትጎበኝ ነው ያልጠበቅከውን ነገር ሲያደርጉ ትናደዳለህ። ከዛ ምሳ በልተሻል ምናምን ሲለኝ እኔ አሁን በዚህ ሰዓት የምፈልገው ከዚህ ብቻ መውጣት ነው አልኳቸው። ከዛ ማለት እዚህ አልበላም አልኳቸው። ወጥቼ እበላለሁ አልኳቸው። በቃ ሂጂ ምንም አልተገኘብሽም ምናምን ብለውኝ ከዛ እየወጣሁ ሌላ ነይ ፓስፖርትሽን አምጫለኝ ትንሽ እንዲርኩ ይሄኛው አልኩት። በጣም ብዙ ጊዜ ነው ያስቆማችሁኝ አልኩት። አሁን ፓስፖርቴን አልሰጥም ወደ ኢትዮጵያ ተመልሼ ነው የምሄደው ወደ ሀገር ያልኩት። አልሰጥህም አልኩት። ስንቴ ነው ቼክ የምታደርጉኝ? አሁን ተመልሼ እሄዳለሁ እንጂ ወደ መጣሁበት አልሰጥህም አልኩት። ደህንነት ነው ብዬው ዝም ብዬ ሄድኩኝ። በቃ ጸጥ ብዬ ሄድኩኝ። ከዛ ወጣው ስወጣ ኤርፖርት ላይ እንደዛ አድርገውኝ ነበረ። ስወጣ ሰዎቹ በጣም የተለዩ ናቸው ብለህ የሆነ ታምናለህ ማለት
እንዴት ነው አሁን እንደዚህ አይነት ደህንነት ማለት እነዛም ሰዎች እኮ የራሳቸው ዜጎች ናቸው አይደል? እንደዛ ትሪት ያደረጉኝ ሰዎች እዛ ጋር እዚህ ጋር ደግሞ ሌላ ሬስቶራንት ስገባ የሬስቶራንቱ ኦነር አያስከፍለኝም፣ ወይም ደግሞ ታክሲ ስጠቀም አያስከፍሉኝም። በየርከው ቦታ ማለት በነፃ ብዙ ቦታ በነፃ በቃ ምግብ ሁላ በነፃ ትራንስፖርት በነፃ ቦታ ራሱ ስራ ቦታቸውን ጥለው ምናምን ቦታ የሚያሳዩኝ ሄደው እና ሰዎቹ በጣም ጥሩ ናቸውና በጣም ነው የሆነ የተደነኩት። እዛች ጋር እንዲህ ያልኳቸው እዛ ጋር ያሉትና እናንተ ግን ተመሳሳይ ሰው ናችሁ እስክል ድረስ ማለት ነው። በቃ በጣም ጥሩዎች ነበሩ። ጥሩ ጊዜ ነበረኝ። ሰዎቹ በጣም ፍሬንድሊ ናቸው። ኢትዮጵያን ደግሞ በጣም ይወዳሉ። ያው ደግሞ እነሱ እዛ ሀገር በአብዛኛው ሙስሊም ስለሆነ በእስልምና ታሪክም ስለሚያውቋት ግን አቢሲኒያ በሚለው እና ደግሞ ሀበሻ በዛ ነው የሚያውቁት። ሰው እንደዛ ስታስረዳቸው ምናምን ደስ ይላቸዋል። ግን ኖርማሊ እኔ ኢትዮጵያዊ ብቻ ስለሆንኩኝ ሳይሆን የውጭ ዜጋ የተባለ በጣም ነው የሚወዱት፣ በጣም ቦታ የሚሰጡት ያከብራሉ ማለት ነው። ያው እንግዳ ናችሁ ከሌላ ሀገር እኮ ማለት ለሀገሩን ለማየት ነው እንጂ ለመጥፎ ነገር አይደለም። አሜሪካ አሪፍ ጊዜ ነበር። ከዛ በኋላ የመጨረሻ ሀገር እሱ ነው። ከዛ በኋላ ግን አንድ ሀገር ሶማሌላንድ ልደግም ነበረ። ግልጽ ማድረግ ካለብኝ ያለው ነው ልደግም ነበረ። ቪዛ ሪጀክት ተደርጌ ቀርቻለሁ። ሶማሌላንድ እኮ ሄጃለሁ ከዚህ በፊት ታውቃለህ። ድጋሚ መጀመሪያ ብለሽኛል። መጀመሪያ በሰላም ነው የሄድኩት። ከዛ መንግስት ተቀይሮ ነበር። ኦኬ መንግስት ተቀይሮ ነበረ። ድጋሚ ሶማሌላንድ ጠሩኝ። በጣም ማለት ፈቲና ምናምን አፍቀሽናል ምናምን ሲል ራሳቸው ሲጠሩኝ ነው። በነገራችን ላይ ሌርስን በግዴታ በእንትን ነበር የሄድኩት። ጅጅጋ ሄጄ ስለነበረ በመኪና ከጅጅጋ የ2 ሰዓት መንገድ ነው። በጣም ቅርብ ነው። እንደውም ከዚህ ጅጅጋ ሩቅ ነው። ከዚህ ጅጅጋ ኦፍኮርስ ፍላይት ወሰድኩ። ከዛ ደግሞ ከዛ በመኪና ስሄድ እስከ ቦርደሩ 1 ሰዓት ነው ከጅጅጋ እስከ ሶማሌላንድ። ከዛ በኋላ ወደ ከተማ ለሚሄድ ነው ሌላ 1 ሰዓት። በ2 ሰዓት ውስጥ ትገባለህ እዛ በመኪና። እንደዛ ስሄድ እንትን አደረጉኝ። የሆነ ኢትዮጵያ የሆነ እንደመጸየፍ ነገር የለም እንደዛ ነገር ብሎ ሲለኝ አምጣው ፓስፖርቴን አልኩት። ምንም አላልኩትም። አምጣው ፓስፖርቴን እኔ አልኩት። ዩቲዩበር ያውም ኢትዮጵያ ብሎ እንደሆነ ነገር እንትን አለ። ከዛ ፓስፖርቴን አምጣው እኔ ሀገራችሁ የሚመጣው አገሩን ለማስተዋወቅ ፕሮሞት ለዓለም ያውም እኮ እኔ ኢንተርናሽናል ኮንቴንት ክሬተር ነኝ። ገብቷል። በእንግሊዝኛ ስሰራ ዓለም ነው የሚያይላቸው። ብዙ ተመልካቾቼ ከአሜሪካ፣ ከካናዳ፣ ከኢንግላንድ ከተለያየ ሀገር ነው ከተለያየ አፍሪካ ሀገራቶች ናቸው። ለተለያየ ሀገር ጥሩ ፓርታቸውን ነው ማሳየው። ስለዚህ አምጣ ፓስፖርቴን ብዬ ተቀብዬው መውጫ እኮ ኦልሬዲ አስመትቻለሁ ከኢትዮጵያ ተመልሼ መጥቻለሁ መታልኝ ስለው አልመታም አለኝ። ከዛ ለምን ላለው አሁን መውጫ አስመተሽ እንዴት ነው አሁን መግቢያ የምታስመች ምን ተፈጠረ ሲለኝ አይ በቃ ኢትዮጵያ ብለው እንዲህ ስላላሉ አልፈልግም አልሄድም አልኩት። ማለት እዛ ጋር የነበረው ነው እንደዛ ያደረገው። ትንሽ ቆይና አረግልሻለሁ ሌላው ተቀያሪ ሲገባ መውጫ ትጠይቂያለሽ አለኝ። ትንሽ እዛው አካባቢ ቆየው። ሌላ ሰው ሲቀየር ሽፍት ሲቀየር መውጫ አስመትቼ ወደ ጅጅጋ ሄድኩ። ከዛ ወደ አዲስ አበባ መጣሁ። ቪዲዮ ሰርቼ ግን ነገርኳቸው እንደዚህ ያደረገኝ ከዛ ሀገር ብዙ ደጋፊ ስላሉኝ ከዛ እንደዚህ ያደረጉኝ ብዬ ስነግራቸው በጣም አዘኑ እነሱ። ሶሪ ምናምን ጉዞ እንግዲህ እነዚህ ጉዞዎችን አብዛኛውን ብቻሽን ነሽ ነው ወይስ ያቺ ልጅ አብራሽ? እሷ ሶማሌላንድ እና ፓኪስታን አልነበረችም። ያው መጥቼ ስለሆነ የሄድኩት። ግን ምን የመጀመሪያ ለብቻ ጉዞ ምን ይመስላል? ደስ ይላል። እሺ ቤተሰቦችሽ ይሄን ነገር ይደግፋሉ? የምትሄጂበትን ትራቭል ማድረጉን ማለት ቋሚ የሆነ አሁን እንዳንድ ወላጅ እንግዲህ ቋሚ የሆነ ስራ ብትሰሪ ምን አለ አይ ኖ ይሄም ስራ ነው እኮ ለተረዳው ሰው ግን ይደግፉሻል? ፋሚሊዎቼ መጀመሪያ አይረዱትም ነበር። ኦፍ ኮርስ እንደማንኛውም ፋሚሊ አይረዱትም። መጀመሪያ ምንድነው የምታረገው ይላሉ። ኧረ ተይ መዞር ይቅርብሽ ነው ሊሉ የሚችሉት። እነሱ እንደ ያኛው ማናጀሩኝ የሚሰራውን ነው ስራ አድርገው የሚያስቡት እንጂ ለምን ተመርቅ ያለው ስለዚህ ይሄኛው ስራ አይመስላቸውም ነበር። እንደጀመርኩም አይከፍለኝም ነበር። እንደዚህ አይመስላቸውም። ወደ ውጭ ምናምን ሲሄድ ከልጅነት ጀምሮ የድሃ ልጅ በሆነም ትራቭል ማድረግ በጣም ነበር ሞደው ባይገርም ሰው ይስቅብኝ ነበር። በምንሽ ልትሄጂ ነው ማለት ምንም የታክሲ እኮ ወንድሜን ጠይቀው ትልቅ ሞኛ 5 ብር የታክሲ ጠይቄው አውቃለሁ። እሱም ተናግሬያለሁ ብዙ ጊዜ። ግን ያው አሁን 1 ብር ስጠይ ምናምን በምልበት ሰዓት እኔ ትራቭል ማድረግ እፈልጋለሁ ነበር። ያው የምፈልገው ነገር ነው። ቆይቶም በሆነ የተሳካው ግን በቃ ያን ስለዚህ አሁን ከዚህ በኋላም የመጓዝ እንደዚህ ብሎጎችን የመስራት እቅድ ነው ያለሽ? አዎ ወይስ በሌላ መስክ? ኦኬ አሁን ማለት ነው ከዛ ከመጣው በኋላ እንዳልኩ እንትን አለ በአሁኑ 2 ሳምንት ምናምን 3 ሳምንት ይሆነኛል ቤት ተከራይቼ ወጥቻለሁ። ቤት የተከራየሁት ባይገርም እቃውን ሰው ቤት ሲከራይ እቃ መጀመሪያ ሰብስቦ ከፋሚሊ ቤት ነው አይደለ?
እኔ ቃል ገዛውም ባዶ ቤት ተከራይቼ ባዶ ቤት ነው የገባሁት። ከዛ የመጀመሪያ ቀን ብርድ ልብስ አንጥፌ ነው የተኛሁት። ከዛ ደግሞ ፍራሽ ገዛው እያልኩ እያሳየው ለተመልካቾቼ አሁን ፍራሽ ነው የገዛሁት። ከዛ አንዳንድ የኪችን እቃዎችን ገዝቻለሁ። ከዛ ሰብስክራይበሬ ደግሞ ሶፋ ገዝተውልኛል። ያው አንድ ሰው ነው እንደዚህ ገዝተው ስሙ እንዲጠቀስ ስላልፈለገ ነው እንደዛ ገዝተውልኛል። ባዶ ነው ቤቱ። ባዶ ቤት ላይ ገብቼ አሁን ከባዶ ቤት እያሟለው ላሳይ ነው የፈለግኩት። እሱን ኮንተንት መስራት ነው የፈለግኩት። እንደ ላይፍ ስታይል ሆኖ ስቲል ትራቭሉ አይቀርም፣ ግን አሁን ባዶ ቤት ስለገባው ከዜሮ ጀምሬ ሁሉንም እየገዛው ይሄ እንደዚህ ነው የገዛሁት እንደዚህ ነው ያደረኩት እያልኩኝ ፕሮግረሱን ማሳየት እፈልጋለሁና አዎ። እሺ ህይወት ምን አስተማረችሽ? እንግዲህ በዚህ ሁሉ ጉዞ ውስጥ ምን ተማርሽ? ምን እንማር? ምን እንውሰድ ካንቺ ላይ? ኦኬ ህይወት በጣም ብዙ ነገር ነው ያስተማረችኝ። አንደኛ በጣም ትዕግስተኛ መሆን እንዳለብን ማለት ብዙዎቻችን አሁን ብዙ ሰው ሳይ ወጣቶች ያማርራሉ። አሁን ማለት የሆነ ነገር ቶሎ ካልተሳካልን እንማርራለና የሆነ ምሳሌ አለኝ ምናልባት ጃምፕ ያደረግነው ሳወራለህ ማለት ነው። ዲግሪውን እንደጨረስኩ ማለት ነው ማለት ዲግሪውን እየተማርኩኝ የካናዳ ፕሮሰስ ሞክሬ ነበር ከጓደኛዬ ጋር። እሱን የሞከርነው ብዙ ፕላን ነበረን እኛ እዛ ሄደን ግን የመማር ሀሳብ የምርም ልንማር ነበር የምርም ማለት ነው። ሄደን የመጥፋት ምናምን ሀሳብ ሁለታችንም የለንም። ከዛ እንደዛ ለመማር አስበን ግን አልተሳካም። የእሷ ሪጀክት ነው የተደረገችው። የኔ ደግሞ ባንድ ለ5 ዓመት ባንድ የተደረኩት። በዛ ሰዓት ሁለታችንም አለቀስን። ማለት ፈጣሪ ለምን አያየንም ማለት ለምንድነው ማየ ለሌሎቹ እየተሳካ ነው ለምንድነው ለኛ ማይሳካው ምናምን ብለን በጣም አዘንን። እና ያ ጊዜ ከዛ ሌላ ምንም የለም ብለን ያሰብንበት ጊዜ ነበር። ያ ነበር እቅዳችን፣ ያ ብቻ ነው ብለን ያሰብንበት ጊዜ ነበር። ከዛ አሁን ግን ብጠይቀኝ እስቃለሁ እኔ ራሱ ማለት ነው። ማለት ምን ሆኜ ነው እንደዚህ አርጌ በትንሽዬ ነገር ራሴን ዓለም ሰፊ ናት አይደል? ብዙ ነገር አለ። ለምንድነው ሰፋ አርጌ ማየት ያልቻልኩት? ለምንድነው ያቺን ናት ብዬ እዛ ሰርክል ላይ መሆን የፈለግኩት? አሁን ሳይ ፈጣሪ ለካ ትክክል ነው፣ አይሳሳትም። ታውቃለህ ሁሌም ማለት ነው። ለእኛ እኮ ሜቢ እኮ ማይበጅ እኮ ይሆናል ስለማያስፈልገን እኮ ነው። እኔ በልጅነቴ ትራቭል ማድረግ እወዳለሁ እላ ነበር የድሃ ልጅ ሆኜ ማለት ነው እላለሁ አይደል? ከዛ ግን ካናዳ ብሄድ እንደዚህ ትራቭል አላረግም። ካናዳ ዩኒቨር እንደዚህ ትራቭል የሚያደርግ ሰው የለም እውነት ለመናገር። አሁን ግን እሱ የሰጠኝ ያ ላንቺ አይበጅሽም ላንቺ የሚበጅሽ ይሄን ነው ብሎ ሰጠኝ። ትዕግስት ስላረኩ ማለት ነው። ያው ሰዎች ብዙ ጊዜ አልተሳካልንም ብለው ይማረራሉ። ትዕግስት ማድረግን በጣም ተምሬያለሁ። ትዕግስት ማድረግ ዩቲዩብም አስተምሮኛል። ዩቲዩብ ቶሎ ስለማይመጣ ትዕግስት በጣም ከዩቲዩብ ተምሬያለሁ። እና ትዕግስት ማድረግ ውጤቱ በጣም አሪፍ ነው ብዬ ነው ማስበው። ከትዕግስት በኋላ ይመጣ ውጤት። ካናዳ ለምድሮ ባንድ የተደረግሽ? ካናዳ ባንድ የተደረግኩት ያው ኖርማሊ በኤጀንት ነው የሞከር ነው ማለት ነው። እንዲህ በምናውቀው ልጅ ነው ጋቢ ነኝ ብሏል ዩናይል አናቀምኛ። ግን እንዴት ነው የሚያደርገው? ብዙ ጊዜ ባንክ ስቴትመንት አሁን በሚሊዮናር የሚጠየቀው እኛ እሱን የማቅረብ ነገር ያለው ዳቤተሰብ ነኝ ብያለሁ። እሱን የማቅረብ እንትን የለም ትችያለሽ ብሎ ይጠይቃል መጀመሪያ። የለኝም ካልክ በቃ በራሱ ነው የሚያስገባው። አይ ቲንክ እንደዛ ነው የሚያደርገው። እሱን ሲያስገባ የባንክ ስቴትመንት ይመስለኛል በእሱ ችግር ነው ኒባን። እሷም ሪጀክት ግን የሄዱም ሰዎች አሉ። ለዛ ነው አንድ አይነት ሆኑ ለምንድነው የኛ እንደዚህ ሆነ ብለን የተማረር ነው። እሺ እንግዲህ በመቼም በዚህ ሁሉ ጊዜያቶች ውስጥ በጉዞሽም በስራሽም በትምህርትሽም ብዙ የተደሰትሽባቸው ብዙ የሳቅሽባቸው ጊዜያቶች አሉ ብዬ አስባለሁ። ግን እንደው በጣም ማትረሽው ከባድ ሐዘን ውስጥ ከቶኝ ነበረ ምናልባት በጣም ከራሴ ጋር እንድፈታተን አድርጎ የነበረ የምትዩ ጊዜ ነበረሽ? ካደኩ በኋላ ነው ትልቅ በቃ በአጠቃላይ በህይወቴ ከሆነ አንደኛው ይሄ ካናዳ ፕሮሰስ ሲበላሽ ነው ማለት አንደኛ ሳይሆን ሁለተኛ ነው እሱ ኖርማሊ። ግን የመጀመሪያው በጣም በህይወቴ ያዘንኩበት ነገር ማለት ነው እናቴን በህይወት ያጣኋት ቀን ነው። ማለት ህፃን ነበርኩ፣ የ8 ዓመቴ ነበር። ግን ስቲል አስታውሳታለሁ። ስቲል ሰዎች ስለሷ ጥሩ ነገሮችን ይነግሩኛል። እናትሽ በጣም ጥሩ ሰው ነበረች እና እናትና እንደዚህ አሁን እናቶች ልጅ ይዘው ሲሄዱ ምናምን አለቅስ ነበርውላ። የእናቶች ቀን ሲመጣ በጣም ነበር የምናደደው። ስቲል በጣም ደስ አይለኝም። በቃ የእናቶች ቀን ምናምን ሲከበር በቃ በጣም ነው እንጂ እንደዚህ ሚዲያ ላይ እንትን ማለት አልፈልግም። ግን የሆነ እናቴ አሁን ያለውበትን ብታይ ማደጌን ቢያንስ የሚፈልጋቸውን ትልቅ ደረጃ ላይ ባልደርስም ግን ቢያንስ የሚፈልጋቸው ነገሮች በራሴ ማድረጌን
ቢያንስ በቃ እንደዚህ ብታይም ብዬ አስባለሁ። የሆነ እናት ማጣት በጣም ከባድ ነው። በልጅነቴም ቢሆን ጥሩ ፋሚሊን ያሳደገኝ በጣም ጥሩ ናቸው። በስነ ምግባር ነው ያሳደጉኝ። ያኔ እንደነገርኩ አስቸጋሪ ልጅ ቢሆንም እነሱ በጣም በቃ ጥሩ ቤተሰብ፣ በጣም ወዳቸው ማከብራቸው ናቸው። በዚህ አጋጣሚ ግን ሁሌም ግን በቃ እናቴ ብትኖር የምትለው ነገር የለም እና ደግሞ ሁሌ የሚከፋ የእናቶች ቀን ምናምን ሲከበር እንኳን አደረሳችሁ ብዬ የማላቅም እናደዳለሁ ሁላ እና ደስ አይለኝም። እሱን ሳይ የሆነ መመለስ የምችለው ነገር ቢኖር ከፈጣሪ ጋር መጣላት ነው የሚሆነው። ግን ያው እናቴን ብመልሳት በጣም ደስ ይለኛል። ልክ እንደዚሁ ምናልባት ያስደሰተሽ እንኳን ሆነ እንኳን ይሄን አየው እንኳን ይሄን ነገር አገኘው ኦር ሰምቲንግ ብቻ ደስታ ይሰጠሽ? ያ ትራቭል ሳርክ ማለት ማይታሰብ ነው። አሁን በድሃ ቤተሰብ ሆነ ከዛ ትራቭል እንደዚህ የተለያየ ሀገር አይደለም አንድ ሀገር ራሱ ማድረግ ትልቅ ነገር ነው እና ትራቭል በማድረጌ በጣም ደስ ይለኛል። ከመለየታችን በፊት የምታስተላልፊው መልእክት አለሽ? አዎ ሰዎችንም ማመስገን እችላለሁ በሚገባ። ኦኬ በጣም ብዙ ማመስገን የምፈልጋቸው ሰዎች አሉ። ከጓደኞችም አንደኛ ማለት ነው ሌላ ያስተማረኝ ነገር ከህይወቴ ጓደኛ ማብዛት ምንም እንደማይጠቅም ነው። ግን ደግሞ እንደ እህት የሆኑ ጓደኞች አሉኝ። ሉሲ ሲጀመር እንደ እህቴ ነሽ። በጣም ነው የማመሰግነው። ቤቲም በጣም ጥሩ ጓደኛዬ ናት። እሷም ኦልሞስት እንደ እህት ናት። አመሰግናለሁ። ቤተሰቦቼን፣ ፋሚሊዎችን ኦፍኮርስ ከነሱ ከሁሉም በፊት ፈጣሪን አላህን በጣም አመሰግናለሁ። እኔ የፈለግኩትን ሳይሆን እሱ የሚበጀኝን ነገር ስላደረገልኝ በጣም አመሰግናለሁ። እና ቲክቶክ አካውንት በአማርኛ ከፍቻለሁ እና በአማርኛ ፈቲ ብሎግ ነው የሚለው። እሱ ላይ የላይፌን ኤክስፒሪየንስ ወይም ደግሞ እኔ ስህተት የሰሯቸውን ነገሮች እሱን ሼር አረግበታለሁ እና ስለ ትራቭል ደግሞ አንዳንድ ኢንፎርሜሽኖችን እሰጣለሁ እዛ ላይ እና ዩቲዩብ ነበር ዩቱብ በእንግሊዝኛ እኮ ነው እስካሁን። ይሄ አሁን ቲክቶኩ እና ፌስቡኩ አንድ ወር ይሆናል ከከፈትኩኝ። ኢንስታግራም አለኝ እሱ ላይ በአማርኛ ለሰዎች ትራቭል ሲያደርጉ ብዙ ጊዜ የሚቸገሩት ጥቃቅን ኢንፎርሜሽን በማጣት ይቸገራሉ። እሱን ሼር አደርጋለሁ። ላይፌን አሁን ከባዶ ቤት ምናምን ያልኩትን እሱን ሼር አደርጋለሁ። አሁን ዩቱብም ፈቲ ቭሎግ አምሃሪክ የሚል በአማርኛ ከፍቻለሁ። ግን የከፈቱት ገና ማታ ነው። ምክንያቱም ሰዎች ክፈቺ በአማርኛ ዩቱብ ሲሪን የከፈቱት እንጂ ኖርማሊ እንግሊዝኛ ነው ያለኝ። እሱንም ፈቲ ቭሎግ አምሃሪክ የሚለውን ሰብስክራይብ ቢያደርጉኝ ጥሩ የሚያስተምር ነገር እሱ ላይ ቀርብላቸዋለሁ። ያው እናስቀምጣለን። እሺ በጣም ነው። በርቺ። እሺ በጣም አመሰግናለሁ። እናመሰግናለን በጣም። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳይ ከፈቲ ጋር ያደረኩት ቆይታ ይህንን ይመስላል። እንግዲህ በሷ የህይወት መንገድ ውስጥ ብዙ የምናያቸው የምንወስዳቸው ነገሮች አሉ ብዬ አስባለሁ። ለምሳሌ ተስፋ ለመቁረጥን፣ ለነገሮች በትዕግስት እይታን ማስቀመጥን፣ እንደዚሁም ደግሞ በህይወታችን ውስጥ የሚገጥሙንን እያንዳንዳቸውን ነገሮች እንግዲህ ከተስፋ መቁረጥ ወጣ ብለን እነዛን ነገሮች ለማስተካከል ብዙ ርቀቶችን መሄድን እና ያሰብነውን ነገር ለማሳካት እንግዲህ ጥረትን በሷ የህይወት መንገድ ውስጥ አይተናል ብዬ አስባለሁኝ። ለዚህም እናመሰግናታለን። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ እሰናበታችኋለሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደግሞ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።